እውቀት ሁሉ ሁለተኛ ነው ብለናል ቅድም። ዋናው ነገር የኢየሱስ መወለድ ላይ ያለ መለኮታዊ ሚስጥር ምንድን ነው የሚል ነገር ነው እና ምን ትላለህ መወለዱ ላይ? እሺ በድጋሚ ቆይታችሁ የገባችሁ ሰዎች እንኳን አደረሳችሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመታሰቢያ በዓል ማለት ነው። ቀኑ ዛሬ ነው ነገ ነው እንደዛ ነው እዛ ጭቅጭቅ ውስጥ አልገባም። የኢየሱስ የልደት በዓል መታሰቢያ እኔ ኤቭሪዴ ቢከበር ደስ ይለኛል። ነጭ ለብሼ ጭራ ይዤ ብቀመጥ ደስ ይለኛል። ምክንያቱም አክቹዋሊ እኔ ብቻ አይደለም ምድር ሁሉ እንደዛ መሆን ነበረበት። ግን ያው የመገለጥ ጉዳይ ስለሆነ ነው። የምታስታውሱ ከሆነ ለሕዝቡ ሁሉ የሚሆን ታላቅ የምስራች ነው ያለው መልአኩ ሲያበስር ማለት ነው። እና ለጥቂቶች አይደለም ለዓለም ሁሉ ነው የምስራችሁ። እና ዓለም ሁሉ ይሄን የልደት መታሰቢያ በጣም በታላቅ ዝግጅት ሊያከብረው ሊያስበው ለልጅ ልጅ ሊያስተላልፈው እንደዛ የተገባ ነው። ምክንያቱም ቀጥሎ ከምናገረው ሀሳብ ጋር በጣም ሰፊ ትርጉም ስላለው ለሰው ልጅ ማለት ነው። አምላክ እሺ ለምን ሰው ሆነ? አምላክ ሰው የሆነበት ምክንያት እንደምታውቁት ብዙ ታሪኩን አልተነትንም፣ ግን በኤደን ገነት አዳም ሕግ ተላልፎ አስቀድሞ የተሰጠውን ሕግ ስለተላለፈ ሞትን ትሞታለህ ተብሎ ነበር። ያው ሞተ። እግዚአብሔር በፍርዱ ትክክል ስለሆነ ጀስት የሆነ አምላክ ስለሆነ በፍርዱ ቀን ስለሆነ የተናገረውን እንደዛ ስለሚያደርግ ማለት ነው በአዳም ላይ ሞት ተፈረደበት። ለዘመናት በጨለማ በፍርድ በሞት ነው የነበርነው። ከእግዚአብሔር ህብረት ተለይተናል። ስለዚህ እግዚአብሔር ደግሞ ሰውን በዛ በጨለማ በሞትና በእርግማን ሕያው ሆኖ ለዘላለም እንዲኖር አልፈለገም። ስለዚህ ሰውን መቤዠት ፈለገ፣ ሪዴምድ ማድረግ ፈለገ። ነገር ግን ሰው የጽድቅን ጥያቄ መመለስ አልቻለም። እንደምታስታውሱት ወደ ምድር ተመለከተ ይላል፣ ነገር ግን አንድም አልተገኘም። ሰው መጽሐፍ ሁሉ ኃጢአት ሰርተዋል፣ እግዚአብሔርም ክብር ጎል ሁሉ ኃጢአት የሰራ እግዚአብሔር ክብር የጎደለው ነው እና የጽድቅን ጥያቄ መመለስ የሚችል ሰው አልተገኘም ከሰው መካከል። ስለዚህ አምላክ ደግሞ የጽድቅን ጥያቄ ስላላጎደለ የጽድቅን ጥያቄ አምላክ አይመልስም። የጽድቅን ጥያቄ ያጎደለው ሰው ነው መመለስ ያለበት። ስለዚህ ሰው ደግሞ ሊመልስ አልቻለም። በትንቢት መጽሐፍ እንደሚል ወይም ወደ ቀድሞ ክብሩ መመለስ ያልቻለው የሚል የሕፃን ጥያቄ ያነሳሉ። ቅድም እንዳልኩት ነው እግዚአብሔር በፍርዱ ትክክል ነው። እንደዚህ የሚሉ ሰዎች ምን እያሉ ነው? ለምሳሌ ሁልጊዜ እኔ ምሳሌ የሚሰጠው በፍርድ ቤት ነው። አንድ የፍርድ ቤት ዳኛ ልጁ ለሞት የሚያበቃው ወንጀል ሰርቶ ቢመጣ ያ የፍርድ ቤት ዳኛ ምንድን ነው የሚያደርገው? ኦኬ እውነተኛ ዳኛ ከሆነ ቅን ፈራጅ ከሆነ በፍርዱ ትክክል ከሆነ ልጁ ላይ ሞት ነው የሚፈርደው። ግን በፍርዱ ትክክል ካልሆነ ቅን ካልሆነ ሕጉን ቺት ያደርግና ልጁን ነፃ ያወጣዋል ልጁ ስለሆነ። አሁን አምላክ ለምን ሰው ሆነ የሚሉ ሰዎች ለምን ሕጉን ቺት አላረገውም ነው የሚሉት። ኦኬ ለምን በፍርዱ ትክክል ሆነ? ለምን በፍርዱ ጻድቅ ሆነ? ለምን ጀስት ሆነ ነው የሚሉት። እግዚአብሔር ደግሞ በፍርዱ ትክክል ነው፣ ጻድቅ ነው፣ ጀስት የሆነ አምላክ ነው። ለሰከንድ ትክክል ሳይሆን የቀረበት ጊዜ የለም፣ ወይም ሚዛኑ ለሰከንድ ተዛብተው አያውቅም። ሰው አዳም አጥፍተዋል፣ ሞት መፈረድ ይገባው ነበር፣ ሞት ፈረደበት። ከዛስ ደግሞ በሞት ደግሞ ሊተወው አልፈለገም። ኦኬ እና ሞቱን መሞት ፈለገ። ስለዚህ ሞቱን መሞት ሲፈልግ ዝም ብሎ ይቅር ብያለሁና ማለት አይችልም ማለት እግዚአብሔር ማረጉ ኤልሻዳይ ነው፣ የማይችለው ነገር የለም። ያ ማለት ግን የማይችለው ነገር የለም ማለት ስለሚችል ሁሉን ያደርጋል ማለት አይደለም። የፕሪንሲፕል አምላክ ነው። ለራሱ ቃል ታማኝ ስለሆነ፣ ለራሱ ሕግ፣ ለራሱ ስርዓት፣ ለራሱ ትእዛዝ ታማኝ ስለሆነ ኦኬ አይችልም የሚለው በዛ ሴንስ ነው። ለምሳሌ ኃጢአተኛውን ማጽደቅ አይችልም ማለት ኃጢአተኛው እሱን ሳያምን ሳይቀበል እንዲጸድቅ ማድረግ አይችልም። ለምንድን ነው ማይችለው? አምላክ ሁሉን ቻይ አይደል እንዴ? ኤልሻዳይ አይደለም እንዴ? አዎ። እና ካዲያ በፍርዱ ትክክል ስለሆነ ማለት ነው። እንደዛ ቢያደርግማ ኦኬ ኃጢአተኛውን ያለ እምነት ቢያጸድቅ ኦኬ ኃጢአተኛውን እንደዚሁ ይቅር ብያለሁ ቢል፣ ሞት ሊፈረድበት የተገባውን ሞት አልፈረድብህም ቢል፣ ወይም ደግሞ የጽድቅን ጥያቄ ያጎደለው ሰው ሆኖ አይ በቃ የጽድቅን ጥያቄ እሱ ቢያጎልም እኔ መልሼለት እሱን አመጣለሁ ቢልም አሁንም በፍርዱ ትክክል አይደለም ማለት ነው። ጻድቅ ፈራጅ አይደለም ማለት ነው። እውነተኛ አምላክ አይደለም ማለት ነው።
ስለዚህ በፍርዱ ትክክል ስለሆነ እውነተኛና ጻድቅ ፈራጅን እንደሚለው መጽሐፍ ቅዱስ እንደዛ ስለሆነ የጽድቅን ጥያቄ መመለስ የነበረበት ሰው ነው። ሰው የግድ የጽድቅን ጥያቄ መመለስ አለበት። ሞት ተፈርዶበታል። ያን የጽድቅ ጥያቄ ካልመለሰ በሞት ለዘላለም ይኖራል ማለት ነው። ስለዚህ ሰው ሆኜ አድነዋለሁ አለ። ይሄ ፕሪንሲፕል ነው። በቃ ሰውን የጽድቅን ጥያቄ ያጎደለው ሰው የግድ መመለስ አለበት። ካልመለሰስ ለዘላለም በሞት በጨለማ በስርዓት ይቀጥላል ማለት ነው። ስለዚህ አምላክ ሰው የመሆኑ ምስጢር ለዚህ ነው። ሰው ሆኜ አድነዋለሁ የጽድቅን ጥያቄ መልሻለና እንደምታውቁት ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። ኦኬ ልክ እኛን መስሎ ማለት ነው። ያ ቃል ስጋ ሆነ የሚለው ማለት ነው። ቃል ስጋ ሆነ ማለት ብዙ ሰው እንደሚያስበው ቃልነቱን ትቶ አይደለም ሰው የሆነው። ኦኬ ቃል ስጋ ሆነ የሚለው ቃልነቱን ይዞ ነው። ወይም በስነ መለኮት ቋንቋ ሰውነትን ገንዘቡ አደረገ እንላለን። ከድንግል ማርያም ተወልዶ እሺ፣ ፍጹም ሰው ፍጹም አምላክ ምንለው ለዛ ነው። ከድንግል ማርያም ስለተወለደ ማለት ነው። ስጋና ደም ተካፍሎ ተወለደ። ስለዚህ ፍጹም ሰው ነው። ፍጹም አምላክም ደግሞ ልክ እንደዛው። ፍጹም ሰው ስንል ምን ማለታችን ነው? ሁለት ነገር ነው። ፍጹም የሚለው ፍጹም ሰው ስንል ለጌታ ኢየሱስ ስናወራ ፍጹም ሰው ፍጹም አምላክ በሚለው ኮንቴክስት ውስጥ ፍጹም ሰው ምንለው በሁለት መንገድ ነው። አንደኛው ፍጹም ሰው ምንለው ኃጢአት ያላወቀ ማለት ነው። ኃጢአት ያላወቀ አንድ ልጁን ስለኛ ኃጢአት አደረገው እንደሚል መጽሐፍ ማለት ነው። አንደኛ ፍጹም ስንል ፐርፌክት ነው ማለት ነው። ኃጢአት አያውቅም ማለታችን ነው። ትክክል ነው ማለት ነው። ፍጹም ጻድቅ ነው ማለታችን ነው። ሌላኛው ፍጹም ሰው ማለታችን ደግሞ ልክ እንደኔና እንደ ፓስተር አሌክስ 100% ሰው ነው ማለት ነው። የሆነ 70% ሰው 20% መልአክ ምናምን እንደዛ አይደለም። በሰውነቱ ፍጹም ሰው ነው። ልክ እንደ ሰው ልጆች ማለት ነው። ልክ እንደ ወንድ ልጅ ትወልጃለሽ አይደል የተባለችው? ልክ እንደዛ ማለት ነው። እንደ አንድ ወንድ ልጅ ፍጹም ሰው ነው እና ፍጹም የሚለው በዚህ በሁለቱ ነው የሚታየው። ሰው እንግዲህ ከዛ በኋላ ከድንግል ማርያም ተወለደና እንዳልኩት ቅድም የጽድቅን ጥያቄ እኛን ወክሎ መለሰ። ኦኬ የተጠየቀው የጽድቅ ጥያቄ ነበረ። መመለስ ያልቻልነው በቀራንዮ አደባባይ ላይ ስለኛ ተቀጥቶ ኦኬ እኛ መቀጣት የሚገባንን ቅጣት እሱ ተቀጣና የሱን ጽድቅ ደግሞ ለኛ አስቆጠረና በሱ ጽድቅ እኛ ጸደቅን። እኛ ደግሞ በኃጢአታችን የሞትን የነበርን በኃጢአታችን በጨለማ በስራት የነበርን እሱ ካሳ ከፈለና ሪዴምድ አደረገን፣ ዋጀን ማለት ነው ከዘላለም ጥፋት። የጽድቅን ጥያቄ መለሰና እኛን ወደ ዘላለም ሕይወት አመጣን ማለት ነው። አሁን ጌታ ኢየሱስ የተወለደበት ምክንያት አንድ ነው፣ ግልጽ ነው። የተወለደበት ምክንያት ምንድን ነው? ሰው የጽድቅን ጥያቄ አጉድሎ በዘላለም እስራትና ጨለማ ውስጥ ነበረ። ስለዚህ የጽድቅን ጥያቄ መልሶ ሰውን ከዘላለም እስራትና ጨለማ ነፃ ሊያወጣ ከድንግል ማርያም ስጋና ደም ተካፍሎ በቤተልሔም ተወለደ በግልገሉ። ስለዚህ የጌታ ኢየሱስ መወለድ ምክንያቱ ይሄ ነው። ሰውን ለማዳን ነው የሞተው ማለት ነው። ሰውን ለማዳን የተወለደው ሰውን ለማዳን ነው የሞተው። ኦኬ መወለዱ ያው ለመሞት ስለሆነ ማለት ነው። እና ይሄ የምስራች ለሁሉ የሆነ የምስራች ነው። ለሁሉ ማለት ለፍጥረት በሙሉ የሆነ የምስራች ነው። ምክንያቱም እሱ ባይወለድ ኖሮ ሰዎች አክሰስ አያገኙም ነበረ። ከዘላለም እስራት፣ ከዘላለም ጨለማ፣ ከዘላለም ሞት ለመውጣት አክሰስ የለም ነበረ። ምክንያቱም የምታስታውሱ ከሆነ በራዕይ መጽሐፍ ላይ ስለ ሰባተኛው ይህን ብዬ ነው የምጨርሰው። ስለ ሰባተኛው ማተብ ሲናገር መልአኩ በሰማይ ቢሆን በምድር ቢሆን በታች ቢሆን ይልና ማተቡን ሊፈታ አንዳች አልተገኘም ብሎ በታላቅ ድምፅ ሲያውጅ ዮሐንስ ሰምቶ አለቀሰ ይላል። አምርሬ ያለቀስኩ አለ። ከዛ ከሽማግሌዎቹ አንዱ እንዳታለቅስ አለኝና ማተቡን ይፈታ ዘንድ ድል ይነሳል አለ። አሁን ያለቅሶ የዮሐንስ ለቅሶ የሁላችንም ለቅሶ ነው። የሁላችንም ለቅሶ ነው። ጌታ ኢየሱስ ሰው ባይሆን ኖሮ ከድንግል ማርያም ተወልዶ ስለ ዓለም ሁሉ ኃጢአት ራሱን አሳልፎ ባይሰጥ ባይሞት ሞትን ድል አድርጎ ባይነሳ ኖሮ ማተቡ አይፈታም ነበር። የሰው ልጆች ተስፋ የተዘጋ ነበረ። በድጋሚ እንኳን አደረሰን፣ እንኳን ደስ አላችሁ፣ እንኳን ተወለደልን ጌታ ኢየሱስ። ከዘላለም ሞት ከዘላለም እስራትና ከዘላለም ጨለማ የዳነው በሱ መወለድ ነው፣ በሱ መሞትና መነሳት ነው። ጌታ ስሙ ይባረክ። ታንኪዩ ቴንኪዩ ኤፍዬ። እንደው ኤፊ አክዬም ገብቷል። እንትን ኤፊ ደብሊው ኤፍሬም ባለጊዜው ፓስተር ናቲ፣ ፓስተር አስሚቲ፣ ሙሐመድም አለ፣ የዌድ ስም አለ። እንደው አክዬ እንዴት ነህ? ዛሬ ርዕስ ባይሆን እንኳን
ሰሞኑን አኪለት ኢንተርቪው ባደረገው ነገር ላይ እንደው ጥያቄ መሆን የሚችል ነገር ሌላ ጊዜ መነጋገር ከተቻለ ይሄን ጥያቄ ወይ ኤፍሬም ወይ ናቲ ወይ አስሚቲ ወይ ኤፍሬም ደብሊው ከእናንተ ውጭ የሚመልስ የለም። ሰሞኑን ኢንተርቪው አድርጓል ከፖል ጋር እና ስለ አፖሎጂስ እዛ ላይ ያወራቸው ነገሮች ጥያቄ ያስነስተዋልና ምን ትላላችሁ ብዬ ከመጠየቄ በፊት እንደው ሰበር ስለሆነ ደስ ስላለኝ አክሊለ ጠያቂ ነው መላሹ ነው መላሹ የተናገረውን ነገር ላይ ምን ትላላችሁ ለማለት እኔ በጣም ብዙ ጥያቄ ያስነሱ ነገሮች ስለነበሩ ከናንተ ውጭ የሚመልስ የለም ብዬ ስላሰብኩ ነው። አክዬ እንደምን አለ? ሰላም ብያለሁ። ሰላም ፓስተር፣ እንዴት ነህ? እንዴት ናችሁ? እንኳን አደረሳችሁ ለጌታችን ኢየሱስ ክርስቶስ መታሰቢያ የልደት በዓል። ሁላችንም እንኳን አደረሳችሁ። በዚህ ያላችሁ ኤፊ፣ አስሚቲ እና ሌሎች ማላውቃቸው ወንድሞች እና ፓስተር አሌክስ። ምኩራብ ሾው አዘጋጅ አኪለ ምኩራብ ሾው ፎሎ አድርጉት። በጣም ብዙ ስማ፣ ፓስተርህን አደረሳህም? የተረሳው ፓስተርህን ትረሳለህ? ሌላ በጣም ማንን ረሳው? አስሚቲን ብያለሁ። አኩዬ እንትናን አግኝቼ አይቼ ነበር፣ ወጣብኝ። ማን ነው? ዴቭን። እንዴት ነህ? ደህና ነኝ። ኤፊ እንዴት ነህ? በዓል ጥሩ ነው? በጣም ሰላም፣ እግዚአብሔር ይመስገን። ሰሞኑን የወንጌላውያን ሚዲያ በእኔ ኢንተርቪው ተናውጧል። በእናታችሁ እናውራበት እንዴ? በእናታችሁ አይ ከባድ ነው። አይ ለምሳሌ ፖል ያለው ጉዳይ የሁላችንንም ጥያቄ ነው እና አንተን አይመለከትም። ፖል ባለው ጉዳይ ምን ትላላችሁ? አይ እኔንም ይመለከተኛል። ጠይቄያለሁም ድምዳሜም ሰጥቻለሁ። እዛ ላይ እኮ ለፖል ላይ ከሚለው ሐሳብ ተጋርቻ አውርቻለሁ እኮ ነው። ኦፍ ኮርስ ከፈለጋችሁ ቪዲዮ የምትሰሩ ሰዎችን መስማት ትችላላችሁ። የቅበተ እምነት አገልግሎት ጥርስና ጥፍር ነው ያለው፣ አይንና ጆሮ የለውም ብያለሁ እኔ እዛ ላይ። ስለዚህ እኔ ሐሳብ ነው ተናካሽና ተዋጫሪ ነው ብያለሁ። የሰሞኑ እንትን እሱ ነው የሚያሳይ። ተጠይቅ እስቲ ፈቃደኛ ከሆንክ። ምክንያቱም ለመሰለ አንተ እኔ እጠይቃለሁ፣ ሬዲ ነኝ። እሺ ኤፊም አስሚቲም የሰማችሁትን ነገር እኔ ልጠይቀው ለመሰላችሁ። በጣም ያው እዚህ በተለይ ፌስቡክ እና ምናምን አካባቢ አጨናንቋል። በዚህ ጉዳይ በጣም ብዙ ሰዎች ሀሳብ ሰጥተዋል። አንተ በትክክል ስትጠይቅ የነበረውን ነገር ብዙ ሰው የተረዳ አልመሰለኝም እና ምንድን ነው? ምን ለማለት ፈልገህ ነው አንተ ጥያቄህን? እሺ እኔ ኤፊም ሌላም ሰው የሚጠይቅ ካለ አንድ ላይ ማለት እሺ ጠይቁት። ለመሰላችሁ በጣም እንትን አካባቢ በጣም ወሬ ስላለ ብዬ ነው። አስሚቲ ሰምተዋል? ኤፊ ሰምተሃል? ኤፍሬም ደብሊው ሰምታችሁታል? ፓስተር ናት ሰምቻለሁ፣ ኢንተርቪውን ሰምቻለሁ። ምን አሰባችሁ? እኔም ሰምቻለሁ ኢንተርቪውን። ይፋ መቀጠል ይችላል። እሺ እኔ ምንድነው ኢንተርቪው በጣም ቆንጆ ኢንተርቪው ነው የነበረው አዝ ዩዥዋል ማለት ነው። እና ትንሽ ከፍ ያለ ሀሳቦች የተነሱበት ኢንተርቪው ነው እና በጣም ቆንጆ ሀሳቦች ተነስተዋል። እኔ እነዛን ሀሳቦች ሰፖርት አደርጋለሁ። ግን አንዳንድ ሀሳቦች ላይ ትክክል አይደለም ብዬ ማስባቸው አሉ። ምንድነው ትክክል አይደለም? ሁልጊዜ አንዳንዴ ምንድነው ግማሽ እውነት እኔ እውነት ነው ብዬ አላምንም። አንዳንድ ጊዜ ሙሉ ከሆነ ነው እውነት የሚሆነው እንጂ በቃ የቱንም ያህል እውነት ቢሆን የተሟላ ካልሆነ በቃ እውነት ነው ብዬ እኔ አላምንም። እና አንዳንድ ሀሳቦች ላይ እኔ አኬም ሳይሆን ፖልም ባነሳቸው ሀሳቦች ላይ ጥያቄዎች አሉ። ግን አሁን ማንሳት አልፈልግም እኔ ጥያቄዎቹን። እኔ ለራሱ ለአክዬ ነው ማነሳው ጥያቄውን። ግን ማንሳት የምችለውን ነገር ላንሳ፣ ቀላሉን ነገር ላንሳ፣ ልተወና እሱ ቀላሉ ነገር ምንድን ነው? አንዳንዴ በተለይ ቅበተ እምነት አገልግሎት ዙሪያ ሀሳብ ሲሰጡ ሁልጊዜ ለምን ከእንትን በቃ ምንም ተስፋ የሌለው ምንም ጥሩ ነገር ያልተሰራ
ምንም በቃ ኳሊፋይ የሆኑ ሰዎች የሌሉበት በእውቀት ማቹር ያላረጉ ሰዎች እንደዛ ብቻ ለምን ተደርጎ እንደሚነሳ እኔ በጣም ነው በተለይ ደግሞ እንደዛ ኤክስፔክት ከማላደርጋቸው ሰዎች ስሰማ ለምን በጣም ይገርመኛል እንደዛ ማለት ነው። እና የሚተቹ ነገሮች የሉም አይደል? ተቆጥሮ ማያልቅ የሚተቹ ነገሮች አሉ። እንደውም ምን ተተቸ አሁን? እንደውም እሱ ምንም ነገር በትችት መልክ አላነሳም። በጣም ብዙ የሚተቹ ነገሮች አሉ። በጣም ብዙ ስህተቶች አሉ። በጣም ብዙ አደጋዎችም አሉ። ነገ ከነገ ወዲያ ካልተስተካከለ ሊያበላሹ የሚችሉት ነገሮች እንደዛ አረዳለሁ። እነሱ ነገሮች ሁሉ መነሳት አለባቸው። ግን ደግሞ አፕሪሺየት የሚደረግ ነገር ደግሞ አለው፣ ጥሩ ነገር ደግሞ አለው እና እሱ ለምን እንደማይነሳ ብዙ ጊዜ በጣም ነው ግራ የሚገባኝ። በጣም አሁን ትክክል አለ። አሁን እንደ ሳውል ለጽድቅ መሟገት ነው የሚሆነው። አሁን እንደዚህ አድርገን እንደዚህ ሰርተን እንደዚህ አድርገን ወደዛ አይነት ትንታኔ ነው የሚገባ። ያ ደግሞ ዲስከስ በጣም የሚያስጠላ ነገር ነው። እንዲህ አድርገናል እንዲሆነዋል ምናምን የሚለው ነገር ማለት ነው። እንደሱ አይነት ነገር ውስጥ ያስገባናል። ግን በጠቅላላው ግን ጥሩ ነገር ተሰርተዋል። በጣም ጥሩ ነገር ተሰርተዋል። ጥሩ ነገር አሁንም እየተሰራም ነው። አዘ ሴም ታይምስ ደግሞ መዓት ደግሞ የተበላሸ ነገር አለ፣ መስተካከል ያለበት ነገር አለ፣ መታረም ያለበት ነገር አለ እና ሁልጊዜ እንደሱ ነበር መነሳት የነበረበት። ሲነሳ በተለይ ደግሞ ቀደም ብለው ዕቅበተ እምነትን የጀመሩ ሰዎች፣ በዛ ውስጥ ያለፉ ሰዎች እነሱ እንዴት ሲሰሩ እንደነበረ ትንሽ እንኳን ዞር ብለው ማየት ለምን እንደማይችሉ አይገባኝም። በጣም ብዙ ያበላሹ ሰዎች ናቸው እነሱ። እኛ ካበላሽ ነው በብዙ ጥፍ ያበላሹ ሰዎች ናቸው። አንድ ሁለት ተብሎ ሊቆጠር የሚችል ማለት ነው። በሂደት ግን ወደ ማቹሪቲ ሲመጡ እንደውም ከዕቅበተ እምነት ወደ ሌላ ስቴፕ ውስጥ የገቡ ሰዎች እንደዛ እንደሆኑ አውቃለሁ። ግን ደግሞ የነበሩ ባክኔዴስ ሲያደርጉ የነበሩት ነገሮች በጣም ብዙ ጸጾች ያለባቸው ናቸው፣ በሁሉ ረገድ ማለት ነው። በስነ ምግባርም በእውቀትም በሁሉ ነገር። አሁን ተያያዥ አሁን ከረንትሊ ባሉት ሰዎች ከሚነሱ ጉዳዮች ጋር ሊነሱ የሚችሉ ነገሮች እነሱ ላይ ይነሱ ነበር እና ጥሩ ነው፣ ትክክል ነው ይሄ ነገር ግን እንደዛ ታርጉ፣ እንደዚህ አድርጉ፣ እስቲ እንደዚህ እናድርግ፣ ንቆይ እስቲ ይሄን ነገር እንደዚህ ላሳያችሁ፣ ይሄ ቢሆን እንደዚህ ነው። እንደዛ ነበር መሆን ያለበት ሲሆን ማለት ነው። ግን በቃ ጨርሶ ጨለማ እንደሆነ፣ ምንም ስራ እንደሌለ፣ ምንም እንዳልተሰራ ምናምን እንደሱ አይነት ሀሳብ ሲሆን ጥሩ አይደለም እና አንዳንድ ነገሮች እንዳልኩት እዚህ ማንሳት ማልችላቸው ነገሮች ናቸው እንጂ ባነሳነሱን ደስ ይለኝ ነበረ። ግን ያው እንግዲህ ታውቃላችሁ ሶሻል ሚዲያ ነው፣ ሌላ ደግሞ ለጭቅጭቅ በር ይከፍታል እና በሱ እኔ ቅር ይለኛል፣ በዛ ማለት ነው። አክዬ ጋር ላይ ግን እኔ እሱ ላይ ቅሬታ የለብኝም። ያነሳው ግን ላይ አሁን ሲያነሳ የነበረው ነገር ላይ እንደውም እሱ ማብራሪያ ቢሰጥ ደስ ይለኛል። እንዴት እንደዛ እንዳለ፣ ከምን ተነስቶ እንደዛ እንዳለ አትሊስት የሆነ በጎዶሎ አካልም እየተፍጨረጨረ እንትን ያለ ነገር እንዳለ ማመኑም በቂ ነው እና እሺ ልስጥ ላክዬ ሚዩት ነህ ጥያቄ ልቀጥል። እኔ አንድ ላይ ሰብሰብ ማለት ነው ቀጥል። ለወንድማት ይላ እሺ ልቀጥል። አዎ እሺ ያ በቅድሚያ እነዚህ ማብራሪያ ለመስጠት እዚህ ስለተገኘ በጣም አመሰግናለሁ። ሲቀጥል የምጠይቀው ጥያቄ ምንድን ነው? አንተ እዛ ጋራ በኢንተርቪው ላይ ያስቀመጥከው ስቴትመንት አለ። ዕቅበተ እምነት ጥርስና ጥፍር እንጂ ጆሮና ምንድነው አንደበት የለውም፣ ከተሳሳትኩ ታርመኛለህ። ይህን ለማለት ያበቃ አንደኛ ምንድን ነው? እውነት ሁሉም ዕቅበተ እምነት ላይ የሚሰሩ ሰዎች ጥፍራምና ጥርሳም ብቻ ናቸው ወይ? እንደገና ደግሞ
ከኢትዮጵያ ላይ ካለው የስህተት አስተምሮ እና የስህተት ልምምድ አንጻር መች ተነከሱ መችስ ተቧጨሩ። ከዚህም በላይ ቢነከሱና ቢቧጨሩም እንደውም ነገሩ አይስተካከልም ሙሉም ይባላል እና ከዚህ ከስህተቱ መብዛት አንጻር ይሄኛው የቅብተ እምነት ሰዎች ጥርስና ጥፍር ያን ያህል አሳሳቢ ነው ወይ የሚለውን እስኪ ይግለጽ። ጥያቄ ካልገባ ደግማል። እሺ ሶስተኛ ኤፍሬም ደብሊው ጥያቄ አንዴ ጠቅልል አድርጎ እንዲሁ ኤቢ ከታች ጥያቄ የለህም ወይ ያለ ነው። ኤፊ ቀጥል። ያ ኤቢን እኮ ከቻልክ ግባ አልኩት። ያው ምንድነው ኔፊ እና ስሚ ሰላም ብያለሁ። አክሊለን እንኳን አደረሰ። እስቲ እሱ ጀስት እንትን እንዲያደርግልን የሆነ ካታጎሪ ማበጀት ጥሩ አይደለም ወይ? እስቲ ስለሱ ምን ታስባለህ? አሁን ፐርሰናሊ ሰዎች ሰብጀክቲቭሊ በራሳቸው ዲፌንድ ያደርጋሉ የእግዚአብሔርን ቃል የሚያምኑበትን ምናምን ነገርና ይሄ ሚኒስቴሪያል የሆነውን አገልግሎትና ከዛ ደግሞ የቸርችን አውቶሪቲ ይሄ ኖርማቲቭ የሆነውን ደግሞ የቸርችን አውቶሪቲ በዛ ሀሳቤ ውስጥ ቸርች ደግሞ አፖሎጂስት ሆናም ስለምትቆም ማለት ነው በሐሰት አስተምሮ ዘንድ እና እስቲ ሰብጀክቲቪዝምን ሳይጠፋ ግን በቤተክርስቲያን ኖርማቲቭ የሆነውም ደግሞ የአፖሎጂስት የቸርች ስራ ባለበት ሰብጀክቲቭ የሆነው ደግሞ የዲፌንስ ሜካኒዝም ሚኒስቴሪያል አገልግሎቶች ተጣጥመው መሄድ አይችሉም ወይ ሚለውን እስቲ እንዴት ታያለ? ምናልባት አንዳንድ ክፍተቶች ካሉ ያ ነገር መስተካከል የሚችልበት አቅጣጫዎች ማየት የተሻለ ነው እንጂ አይ ቲንክ ሙሉ ለሙሉ መቃወሙ እንትን ላይሆን ይችላል። እስቲ ማመጣጠም የምንችልበት ነገር አለ ብለህ ታምናለህ ወይ ሚለውን ብቻ ላንሳ። አኪ ሳይበዛብህ አራተኛ ኤቢ ነበረ ኔትወርክ መሰለኝ። የእንትናን ጥያቄ አልሰማሁትም። እሺ ኤፊን አይ ካታጎሪ ማበጀት ጥሩ አይደለም ወይ ነው ሐሳቤ። ስለ ካታጎሪ ምን ታስባለህ? ያው ቸርችም የስህተት ትምህርትን ዲፌንድ ማድረግ አለበት። ደግሞም ሰዎችም ያው ቸርች ማጂስትሪያል አውቶሪቲ ያላት ስለማንል ሚኒስቴሪያል አውቶሪቲ ስላላት ባላት በዛ እግዚአብሔር በቃሉ በኩል በሰጣት ስልጣን ቃሉን ዲፌንድ ታደርጋለች። ልክ እንደ ኤፌሶን ቤተክርስቲያን ምናምን ዮሐንስ ራእይ ላይ እንደምናየው ማለት ነው። ይሄ ዲፌንስ የሚያደርጉ ደግሞ አሉ። ላይክ በራሳቸው ደግሞ እግዚአብሔር በሰጣቸው ጸጋ ዲፌንስ የሚያደርጉ አሉና ሰብጀክቲቭ የሆነውን የአፖሎጂስት ስራና በቸርች መሰራት አለበት የሚባለውን የአፖሎጂስት ስራ አጣጥመን መሄድ አንችልም ወይ? ምክንያቱም በቤተክርስቲያን ታሪክ ሁለቱንም ጉዞዎች ስለምናይ ማለት ነው። አሁን ጀስቲር ማርቲር ምናምን በግላቸውም በደንብ ዲፌንድ ሲያደርጉ እናያለን። ደግሞ በካውንስል ደረጃ ደግሞ ቤተክርስቲያኖች ተሰብስበው የስህተት ትምህርትን ዲፌንድ ሲያደርጉ እናያለን። ሁለቱንም አይነት ባላንስመንት ማለት ነው። ስለዚህ እስቲ ሁለቱን አጣጥመን መሄድ ምንችል አይመስልም ወይ? ላይ ከአንዱን ጽፍ መያዝ ትክክል ነው ወይ? እሱ ነው ሀሳቤ። ሂድበት አኪ ወይ ኤቢ ጥያቄ መቀጠል እችላለሁ ካልክ ትችላለህ። አይ ይህን ቢመልስ ይሻላል። ሰላም ብያለሁ ሁላችሁንም። በኋላ እንዴት ነው አኪዬ? ሰላም ብያለሁ። አስሜቲ ኤፊ ሁላችሁም ሰላም ብያለሁ። አመሰግናለሁ በጣም እንደውም ይሄን እድል እኔም ስላገኘው ማለት ነው። በግሌ ከተለያዩ ሰዎች ጋር እየተደዋወልኩ ሳወራ ነበረ። እኔ ስለ ቅበተ እምነት አገልግሎት የዘርፉ አገልጋይ አይደለሁም። በዛም ደረጃ የተማርኩና እውቀት ያካበትኩ አይደለሁም። ነገር ግን አሁን በምናየው ማህበራዊ ሚዲያ ስራ እንደኔ እውቀቱም የሌላቸው ነገር ግን ሐሰተኛን የሚቃወሙ የሚናገሩ ብዙ ሰዎች የቅበተ እምነት አገልጋይ እንደሆኑ ተደርጎ ይቆጠራል። ልምዱም ዝግጅቱም የሌላቸው ሰዎች ማለት ነውና እኔ ግን በራሴ ትዝብት ማህበራዊ ሚዲያ ላይ የቅበተ እምነት አገልግሎት ምንም አልሰራም፣ ምንም አላስተካከለም የሚል አቋም ባይኖረኝም ከረጅም ጊዜ በኋላ ማህበራዊ ሚዲያ ላይ ያሉ የቅበተ እምነት አገልጋዮች የራሳቸውን ባህሪ ስለሚከቱበት ከሚያቅቡት ነገር ውጪ የነሱ ኢጎ ባለፈው እንደገለጽኩት እኔነት፣ ብስጭት፣ ስሜት
ሲነኩ አትንኩኝ ባይነት የነሱ ማንነት ስለሚገባበት ፊልዱ አስቸጋሪ ስለሆነ ይችላል። ብዙ ሰው ስለሚናገር ብዙ ስለሚሰድብ ሴንሲቲቭ ስለሆነ ሊሆን ይችላል። ብዙ ስራ አበላሽቷል ብዬ አምናለሁ በግሌ። ዕቅበተ እምነት ባላገለግልም ዕቅበተ እምነት ሜዳ ላይ ያሉትን በተለይ ማህበራዊ ሚዲያ ላይ ፊት አውራሪ ሆኖ ያሉትን አብዛኞቹን በግል ግባባለሁ፣ አወራለሁ፣ ማካከራለሁ በብዙ ስራ ማለት ነው። እና የሰሞኑ መጋቢ ጳውሎስ በፍቃዱ ላይ ያለው ላይ የኔ አንዱ አቋም መጋቢ ጳውሎስ በፍቃዱ ሊል የፈለገው ነገር ፊት ለፊት ሆኖ ሳለ ምናልባት በፊት ከነሱ ጋር ከነበረው ሬፑቴሽን ይሄ ቁርሾም ሊሆን ይችላል የተለያየ እንትን ረጅም ጊዜ ያሳለፉት አለ። ከሱ በመነሳት ነገሩ እንዳጋጣሚ እንትን ብሎ አንድ ቃል ሲተነፍስ በማህበር ለመደብደብ የተፈለገ ይመስላል። ሁለተኛ እኔንም ዳግም ዕቅበተ እምነት በሚባል ጉዳይ ምንም ነገር እንዳላነሳ ለማሸማቀቅ የተደረገ ዘመቻ ይመስላል። እንደዛ ብዬ እንትን እላለሁ። ግን በቤተክርስቲያን ደረጃ ዕቅበተ እምነት መሰራት አለበት የሚለውን ሐሳብ አንድ ደግፋለሁ። ሁለተኛ ደግሞ በቤተክርስቲያን ደረጃ ከመሰራት ውጪ ሰዎች ክርስቲያኖች፣ መጋቢዎች፣ የትኛውም አማኝ ደግሞ እንደ ግለሰብ እምነታቸውን ክርስትናቸውን አገልግሎታቸውን ዲፌንድ ማድረግ አለባቸው ብዬ አምናለሁ። በዛም ደግሞ ብዙ የቤተክርስቲያን አባቶች በግላቸው ብዙ ለውጥ አመጥቷል። ዛሬም የሚሰሩ ሰዎች ለውጥ አመጥቷል። ስለዚህ የሱ ተቋሚ አይደለም መጀመሪያ በግለሰብ መሰራት የለበትም የሚል አይደለም። ነገር ግን ማህበራዊ ሚዲያ ላይ የሚሰሩ አብዛኞቹ ሰዎችን የመስማት ፍላጎት የላቸውም። ሰዎችን ሌብል በጣም ያደርጋሉ፣ ከኋላቸው ታርጋ ይለጥፋሉ። በማቅናት ስሜት አይደለም የሚናገሩት። መጽሐፍ እንደሚናገር በየዋህነት ለማቅናት አይደለም ያን የሚያደርጉት። ሁሉንም ሰው አውግዞ ኤክስኮሙኒኬት አንድ ጥፋት ሲገኝበት እስከ ጥግ ማለት ነው ኤክስኮሙኒኬት ማድረግና ከአገልግሎት መስመር ለማውጣት የሚያደርጉት። ይሄ በተለያየ ጊዜ ተሆነ መነካከስ የሚለውን እንትን ያነሳውበት ከኔ ጋር በተያያዘ አይደለም። ያለፉት ዓመታት ማህበራዊ ሚዲያ ላይ ዕቅበተ እምነት አገልጋዮች እርስ በርሳቸው በአንድ ጉዳይ በሐሳብ ሳይስማሙ እንዴት ሲላተሙ እንደነበረ ሁላችንም አይተናል። ይሄ የአደባባይ ሀቅ ነው። አንዳቸው ከአንዳቸው በተለያየ እስከ ቅርብ ጊዜ በሐሳብ ልዩነት ሲኖራቸው አንዳቸውን አንድ ሴክተር ላይ ሆኖ ነው ይሄ ሐሰተኞችን የሚያጋለጡ ሰዎች ነው ማለት አንዳቸው ከአንዳቸው እንዴት ነው ብዬ ሐሳባቸው የሚገልጹበት መንገድ፣ ቶናቸው የሚነካከሱበት መንገድ፣ አንዱን የሚያጣጥልበት መንገድ አስረጂ ነው። ከዛ አልፎ አሁን ሰሞኑን መጋቢ ጳውሎስ በፍቃዱ በሰጠው አስተያየት ላይ የሚሰጡትን አስተያየት ማየት ትችላለህ። መጋቢ ጳውሎስን በጣም እኔም ብለውኛል፣ ምንም ችግር የለውም። ይሄን ያለ ዓመት አበርክቶት ያለን ሰውዬ ቶታሊ አንዳንዶቹ ጽሁፉን ላይ እንደማይጽፍ የሰዎችን ጽሁፍ ወስዶ ፓራፍሬዝ አርጎ የራሱ አርጎ እንደሚያቀርብ፣ አንዳንዶቹ ነጋዴ እንደሆነና ገንዘብ ለመስራት መጽሐፍትን እንደሚጽፍ ቫሊድ ስራ እንደማይሰራ አድርገው ሲያቀርበው ያለው መጽሐፍ የሚጽፍ የትኛውም ሰው መጽሐፉ እንዲሸጥለት ይፈልጋል አይደለ? መቼም ለሰዎች ዲስትሪቢዩት ሊያደርግ ሰዎች እንዲያነቡት ነው። ሊያውም እንደዚህ አንባቢ በሌለበት ሀገር መጽሐፍ ተጽፎ በጣም በትንሽ ኮፒ በሚሸጥበት ሀገር መጽሐፍ በትንሽ ብር ተሽጦ ግን ማሳተሚያ እናንተኑ በጣም የትየሌለ በሆነበት ዋጋ ለአንድ ጸሐፊ የመጨረሻ ፖይንቱ መጽሐፉን ለተደራሲዎቹ ማድረስ ነው። ያን ለማድረስ ሮንግ መንገድ አይደል እንጂ የትኛውንም ሚዲየም ሊጠቀም ይችላል። የሆኑ ኮፒዎች መጽሐፍ የሆነ ቦታ ዲስትሪቢዩት አደረገ ብለ በዛ ተነስተ ለገንዘብ ነው ብለ ጀጅ ያረከው መጽሐፉን ያሳተመው መጀመሪያስ ሊሸጥ አይደል እንዴ? አሚን ከመጽሐፍ የተለየ ትርፍ እንደማይገኝ ማንም ያውቃል አይደለ? ግን አሻከድ እያለ ነው አስሜ። እሺ አስሜ፣ አይ አንተ ባልከው ላይና አንተ በተጠየቀው ላይ በተመለስ ነው የሚሻለው ብዬ ነው። እሺ ከመስመር ይወጣው እሱ ስለሌለ ያው
እንደዛ ቢሆን ስለዚህ አንደኛው እሺ የተጠየቅኩት አንደኛው ጥያቄ ላይ በቤተክርስቲያን ደረጃ አቅበተ እምነት መታቀፍ አለበት? አዎ መታቀፍ አለበት፣ የመጀመሪያው ነው። ከዛ ውጭ ደግሞ አት ዘ ሴም ታይም ሰዎች በግላቸው ለእምነታቸው ሊያቅቡ ይችላሉ፣ በደንብ ሊያቅቡ ይችላሉ። እዚህ ውስጥ ግን ባህሪያቸው እየገባ ስለሆነ ብዙ ነገር አበላሽቷል ብዬ አምናለሁ። የቅበተ እምነት አገልጋዮች የራሳቸው ባህሪ ስለገባ በጣም ተናካሽነት፣ በጣም ተቧጫሪነት ባህሪ ያላቸው ብዬ የማምንበት ብዙ አስረጃዎች አሉኝ። ማስረጃዎቼ ከሚያቀቧቸው ሌሎች ቤተ እምነቶች ሳይሆን በጎንዮሽ እርስ በርሳቸው በሀሳብ ሲለያዩ የሚሰነዛዘሩትን የሀሳብ ልውውጥ ማየት ይቻላል። እሱም ደግሞ እነሱ ለሚያቀቧቸው ለሚሏቸው ሐሰተኞች ለሚሏቸው በደንብ በር የከፈተና እነሱን ያፋፋ እንጂ እነሱን ከመንገድ የመለሰ አይደለም። አገልግሎቱንም በትዝብት እንዲጣል ያደረገ ነው። ሰዎችን ፐርሰናሊ መስደብ፣ ሌብል ማድረግ ከኢሹ ወጥቶ የሰዎችን አገልግሎት ስም ማጠልሸት በጣም የሚጠመዱበት ስራ ሆኗል እና ከማቀብ ይልቅ ወደ ማጋለጥ የሚያጋድል አገልግሎት ነው ያላቸው። በአንድ ርዕስ ጉዳይ ላይ ለምሳሌ አንድ አስተምሮ ሲመጣ ይሄ አስተምሮ ውሸት ነው ከማለት ገሌ ከሱ ጋር ታይቷል ሐሰተኛ ነው፣ ገሌ ከሱ ጋር አልታየም እንትና ኢቨንት እናንተ ላይ በደንብ ኢንተርቴን የሚያደርግ አገልግሎት ሆኗል። ስለዚህ ትምህርቱን ማቀብ፣ ትምህርቱ ላይ ትምህርት ሰርቶ ማስተማር፣ ዘይት መሸጥ ልክ አይደለም ብሎ ዘይት መሸጥ ልክ ያልሆነበትን የተደራጀ ትምህርት አምጥቶ ከማስተማር ይልቅ የቃለ እምነት አስተምሮ ልክ ያልሆነበትን ከማስተማር ይልቅ እንትና የቃለ እምነት አስተምሮ ነው እንትና ከእንትና ጋር ታይቷል ተብሎ ኢሹዎች ላይ ኢቨንቶች ላይ ያተኮረ እና ሰዎችን ኤክስፖዝ የማድረግ ስራ ይበዛዋል ከቅበተ እምነት ስራው በተጨማሪ ማለት ነው። እና እኔ ያስተዋልኩት ይሄንን ነው። ያ ደግሞ አገልግሎቱ ሞር እንዳይሰፋ የሚታቀቡትን ሰዎች እንዳይመለሱ እነሱ ሞር ፓወር እያገኙ ይሄኛው ኃይል ደግሞ እንዲደክም ያደረገ አካሄድ ነው ያላቸው የሚል ስታንድ ነው ያለኝ እኔ ማለት ነው። ያልተመለሰ ካለ መልስ። እሺ ተመልሷል። የተወሰነ የኔ የጠየቁት ላይ ጥፍርና ጥርሱ አላነሰም ወይ ካለው ስህተት አንጻር እንደውም ሞር ጥፍርና ጥርስ ቢኖር እንደውም አይመረጥም ወይ የሚለው ብዙ ስህተት በየዋህነት አቅኗቸው ይላል እግዚአብሔር ቃል። የንስሐ ዕድል እንዲያገኙ አቅኗቸው ይላል እንጂ ሰዎችን ቧጭርና ነክሰ ከእግዚአብሔር ቤት እንዲወጡ አደርጋቸው አይልም። ብዙ ሰዎች የሚታቀቡ ሰዎች ለምሳሌ የቤተክርስቲያን መሪዎች አይደለም የቤተክርስቲያን መሪዎቹ ሳይሆኑ የተለያዩ ሰዎች አስተያየት የሚሰጥባቸው ሰዎች ያን ነገር ሊሸከሙበት የሚችላቸውን የክርስትና አቅም የክርስትና የእድሜ አቅም የእውቀታቸውን ሌቭል ኢቭን አንደርስታንድ ያደርጉ። አንዳንድ ሰዎች እኮ በእንደዚህ አካሄድ ተሰነካክለው እኮ ከዚህ ቤተ እምነት ወጥተዋል እኮ ይቅርብኝ ብለው ማለት ነው። ስድብና ወገራው ይሄ ኢንቴንሽኑ የሰውየውን አቅም እንኳን ሪኮግናይዝ አያደርጉም። ያን መቀበል ይችላል አይችልም የሚሉ ማለት ነው። ቅበተ እምነት ዓላማው ማዳን ከሆነ እኔንም ይሁን አፖስትል ገሌንም ይሁን እንትናንም ማዳን ከሆነ ማለት ነው የሚኬድበት አካሄዳለ ወይስ ያንን ሰው በቃ ለንስሐ ማይበቃ አድርጎ መመለስ የማይችል አድርጎ ወግሮ ኤክስኮሙኒኬት ማድረግ ነው ዓላማው? እንደሱ ከሆነ ኦኬ መናገር ነው። አንዳንድ አቃቢያን ሐሰተኞች ይታደሳሉ ብለን አናምንም፣ ሲታደሱ አይተን አናቅም። ነገር ግን የምናቅበው ለዚህ ነው ይላሉ። ማይታደሱ ከሆነ ለምን ታቅባለህ? ለምን ትደክማለህ? ማይስተካከል ነገር ላይ ከሆነ ማለት ነው። ማይመለስ ነገር ላይ ለምን ውሃ ታፈሳለህ? ሌላ ደግሞ እኔ ቅበተ እምነት ላይ ሌላ ልዩነት ያለኝ የኢትዮጵያ ኤቫንጀሊካል ሰርክል ላይ በዲኖሚኔሽን በጣም ይለያያሉ። አንዳንዶች የሚያቅቡት ሰዎች አሁን ኤቢ እዚህ ጋር ጴንጤቆስታል ነው ሲጽፋ ያለው ፒውር ሴሽኒስት የሆነ የመንፈስ ቅዱስ እንቅስቃሴን የማይቀበል ሁሉን ነገር የማያምን ሰው የጴንጤቆስታልን ያቅባል። አይገናኙም፣ በቃ እምነታቸው ፍጹም አይገናኝም። በቃ ሊስማሙ አይችሉም፣ መቼም ሊታረቁ አይችሉም። ጴንጤቆስታል ጋር ያለው ልምምድ ማለት ነው ሴሽኒስት ከሆኑት ግሩፖች ጋር ሊስማማ አይችልም። በዛም ብታመጣው የተለያየ ቤተ እምነት ነው። ሌላ ቤተ እምነት የሌላ ቤተ እምነት ሲያቅብ ነው ማለት ነው። ላይኑ ይለያያል፣ ሊስማሙ አይችሉም። ምናልባት ጴንጤቆስታል ጋር ያሉ የጴንጤቆስታል ልምምድ ልክ ያልሆነ አይደለም ብለው የሚያምኑ እዛ ውስጥ ያሉ ስነ መለኮት የተማሩ አፖሎጂቲክስ ላይ የሰሩ እነሱ ሊያቅቡ ይችላሉ። ከዛ ደግሞ ሌሎች ቤተ እምነቶች ሉትራን ወይ ደግሞ ቃለ ሕይወት ኦልሞስት አብዛኛው ኢትዮጵያ ውስጥ ጴንጤቆስታል ያለው ቃለ ሕይወትም ግን ዲኖሚኔሽን ላይ በጣም የሚያቅቡት ባላቸው ዕውቀት የዛ እንትን አጌነስት ናቸው፣ የልምምዱ አጌነስት ናቸው።
እና ያመለካከት ልዩነታቸው የትና የት ነው ማለት ነው በራሱ ማለት ነው። አንዱ ፋክተር እሱ ይመስለኛል። ከዛ ውጭ ግን የሚታቀቡት ሰዎች ኢንቴንሽኑ ማቅናት ነው ወይ እነሱ መመለስ ነው ወይ ፍቅር አለበት ወይ አይዳውት ነው ለዛ አሁን እንዲሁም በፍቅር እናቅናቸው ፍቅር ሲባል ፍቅር አትበሉ ሁሉ ይላሉ። ፍቅር አያስፈልግም ብለው ነው የሚያምኑትና ቢብሊካል ነው ወይ መጽሐፍ ቅዱሴ ነው እግዚአብሔር ቢሆን እንደዛ ነው የሚያደርገው ወይ ይሆን አንድ ሰው ሲሳሳት በዛ መልኩ ነው የሚያርመው ወይ እርግጠኛ አይደለሁም በሱ ማለት ነው። ስለዚህ ተባጫሪና ተናካሽ ናቸው ማለት ከዛ አንግል ነው። ፍቅር ከሌለበት ምን ዳንኤል ክብረት አንድ የጻፈው አለ እውነት ፍቅር ከሌለበት ፍቅርም እውነት ከሌለበት እግዚአብሔር አይገኝበትም የሚል ጽሑፍ። ስለዚህ እውነት ፍቅር ሊኖርበት ይገባል፣ ፍቅርም አት ዘ ሴም ታይም እውነት ሊኖርበት ይገባል። ያኔ ነው እግዚአብሔር የሚኖርበት ማለት ነው። ፍቅር የሌለበት እውነት እግዚአብሔር ማይገኝበት ነው ብዬ ነው ማምነው። እናገር አሌክሶ። እሺ የኔ ጥያቄ ምን ነበር መሰላክ? ላይክ መጀመሪያ አንተ የምታምነውን ዲፋይን እንድታረግ ነበረ። ልክ እዛ ከመጠይቁ ጋር በነበረ በዛ ነገር ውስጥ ያለውን ሀሳብ ከማንሳት በፊት አንተ ስለ አፖሎጂስት የእምነት የማቀቡን ስራ እንዴት ታየዋለህ? እንዴት ነው መጽሐፍ ቅዱስ ሐሳቤው እንደዚህ ነው እንድትለን ነበረ። ፐርሰናሊ ግን እኔ ላይክ መጠየቅ ላይክ ዲል እንድታረግበት እንፈልገው ነጥብ ሁሉንም በአንድ መደብ የመፈረጅ ነገር ላይክ በጀነራል ስቴትመንት እዚህ ስራ ላይ የተሰማራውን ሁሉ ላይክ እንዲህ መክተት እንዳይሆን በአንድ መደብ ውስጥ ማስቀመጥ እንዳይሆን እና ሁሉም ተናካሽ ነው ሁሉም ተቧጫሪ ነው እንዳይመስልብን አይ ቲንክ እያንዳንዱ መዘርዘር ያለበት መሰለኝ። ማን ነው የጥናት የሚጠይቁ ነገሮችም አሉ። አንዳንዱ ነገር ኢትዮጵያ ላይ እየተሰራ ያለው አቀበት እምነት እንዴት እየተሰራ ነው፣ ፌስቡክ ላይ ምን እየተባለ ነው፣ የመጽሐፍ ለመስጠት እኔ ቲክቶክ ላይ የለውም ግን ገናው የወጡ ፌስቡክ ላይ አቀበት እምነት አገልግሎት ላይ የሚሰሩ ሰዎች በጣም ጥቂቶች ናቸው። አሁን ችግሩ የሆነው ፖየም ሲናገር የሚመስለኝ ማለት ነው ብዙ ሰዎች እንትን ያሉት አቀበት እምነት አገልግሎት ውስጥ ያሉት በጣም ብዙ ሰዎች ነው ያሉት ማለት በተለያየ ከኦርቶዶክስ ቤተ እምነት ከእንትን በጣም ሃምብሊ እንትን የሚሉ እዚህ ቲክቶክ ላይ ፌስቡክ ላይ ግን ገና የወጡ ቢባሉና በጣም ብዙ ሰው ፎሎ የሚያደርጋቸው ሰዎች በጣም ጥቂት ሰዎች ናቸው። ስለዚህ አንዳንድ ሰዎች አቀበት እምነት ብሎ ሲናገሩ ተናካሽ ምናምን ሲሉ ምናልባት ጥቂት ሰዎች ማይንድ ውስጥ ከቶ ሊሆን ይችላል። ከዛ በኋላ ሰው ጋር ሲመጣ ግን በጣም ብዙ ሰው ነው እዛ ውስጥ ያለው። ስለዚህ እንደዚህ ነው ብሎ የሚበሳጭበት ሁኔታ ሊሆን ይችላል። ግን አቀበት እምነት የሚባለውን አገልግሎት እንዳልከው ሎካል ቸርች ላይ ካላወቅ ነው ማህበራዊ ሚዲያ ላይ ካወቅ ነው በግለሰቦች ስራ እጅ ወድቋል ይሰራል ከተባለ በግለሰቦች እጅ የሚሰራውን ስራ ፌስቡክ ላይ ያለ ሰው ፌስቡክ ላይ ያለውን እና በደንብ ብዙ ሰው አድሬስ የሚያደርገውን ሰው ነው ሊያውቅ የሚችለው። እሱ ልክ ነህ። መነሻችን ከቸርች መሆን አለበት። የቸርች ሐሳብ መታሰብ አለበት። ቀጥታ ዲፌንሲቭ የሆነው በሰዎች በግለሰብ የሚደረገው ዲፌንሲቭ የሆነው ነገር ውስጥም ከመግባታችን በፊት ቸርች ልትሰራው ይገባል የሚለው ሐሳብ ልክ ነው። እሱን ስታንድ አድርገን ግን ለምሳሌ አሁን ፍቅር ያልከውም ሐሳብ በመቆጣትም በመገሰጽም የሚገለጥም ስለሆነ ማለት እንደሱ አይነት ባህሪም ስላለው በተለይ አፖሎጂስትን ያለ ሰው ያውቀዋል። ዲፌንድ ስታረግ ቴዎሎጂን በፍቅር እያረከው ደግሞ በትርም ይዘህ እየተጋረፍክም ሊሆን ይችላል። እንደሱ አይነት ሐሳቦችም ስላሉት ግዴታ ይሄ ምንድነው በምንጠብቃቸው የፍቅር በሚባሉ ቃላቶች ላይሆን ይችላል። ለምሳሌ አንዳንድ አስተማሪዎች ላይ ያለ ቁጣና አንዳንዶች ላይ ያለ ቁጣ ይለያያል። ትሬጃቸውም ይለያል። የስህተት አስተምሯቸው አንዱ እንደዚህ ነው አንዱ እንደዚህ ነው ተብሎ የሚቀርብም ስለሆነ አንዱ ቀጥታ ከድነት ጋር የሚነካካ ነው፣ አንዱ ከአቶንመንት ጋር የሚነካካ ነው፣ አንዱ ሄዶ መስቀል ላይ የሚያምጽም ይሆናል። እንደዚህ እና የራሱ እርከን ይኖረዋል። ሁሉም የስህተት አስተምሮ ሁሉም ደግሞ አፖሎጂስት በተመሳሳይ እርከን አይመደብም። ስለዚህ አይ ቲንክ ጥናት የሚጠይቁ ነገሮች ናቸው። እንዲህ አይነት ነገሮች እንዲህ አይነት ጥናቶች አሉ ኢትዮጵያ ላይ ተብለው ዲክሌር ቢደረጉ ይሻላል ነው የኔ ሀሳብ። ለምሳሌ አንተ ፐርሰናል ኦፒኒየን አለ እሱን መጠየቅ ስለሆነ ማለት ነው። አንድ አዋቂን ሰው መጽሐፍ የሚጽፍን ሰው አፖሎጂስት ስራ ላይ ያለን ሰው እየጠየቅና ለሰው እያስተላለፍ ስለሆነ አካዳሚካሊ ራሱ መጠይቁ ጥሩ የሚሆነው የሆነ ሪሰርች ይዘ ነው። በኢትዮጵያ ላይ ሪሰርች ብዙ የለም፣ ግን የተወሰነ ላይክ ሪሰርች ይዞ እሱም መሰረት አድርጎ ያንን መረጃ አቅርቦ መጠየቁ የተሻለ ነው የሚል አፕሮች ነው
የኔ ሐሳብ ከገባ ኤፍሬም ስለምን ላይ በተያያዘ ጉዳይ ነው ሪሰርች ጊዜ? ለምሳሌ እኔ እስከማውቀው ማለት ነው። ለምሳሌ የታድሶ ጥሪ የሚል እንትን አለ ሪሰርች የተሰራ ጌጃ ቃሊዮት፣ እዚህ ጌጃ ቃሊዮት ቴዎሎጂያንስ አንድ ላይ ሰብሰብ ብለው እኔ ፐርሰናሊ ማውቀውን ማለት ነው ፐርሰናሊ ሰብሰብ ብለው ቴዎሎጂያንስ እነ ዳንኤል ምናምን አንድ ላይ ሆነው እስቲ የኢትዮጵያ ቸርች ምን ትመስላለች የአፖሎጂስ ስራዋ ብለው እንደዚህ የሰሩትን አውቃለሁ። የሆነ የተወሰኑ እንኳን ፔፐሮች ሰብሰብ ተደርገው ፖል እንዲህ አይነት ጥናቶች አሉ እንደዚህ የሚባሉ ብትል አንተም ግራውንድ የምታደርገው ሪሰርቹን ስለሆነ ማን ይጠይቃል ማለት ለቃልም ተጠያቂ የምትሆነው ከሪሰርቹ ጋር ይሆናል። አሁን ግን መጠይቆች ላይ ፒፕል ሚያይ ስለሆነ አሁን ደግሞ አንተ አሁን ብዙ ሰው ያያሃል ብቻ አይደለም ብዙ ሰው ይመዝናል። አይምሮ ያለው ሰው ነው የሚመለከት ምናምን ነገርና እሱ ሲደረግ በቃ ፕሮፌሽናል አሁን የፈረንጆቹ ጋር ብትሄድ ምንም ቢደረግ ይሄ ነገር ግራውንድ ተደርጎ ነው። በተለይ ይሄ ክሌሞች ስለሆኑ ማለት ነው አፖሎጂስቱን መፈረጅ ነገር ውስጥ ሌላም ነገር ውስጥ አንተም ሰብጀክቲቭሊ እንዲያስገባ እንትን እሱ ነው ሐሳቤ። እኔ የሆነ ነገር ይዘህ ቢሆን ጥሩ ነበር ነው ግን እሰየው አሁን የሆነው ነው። በዚህ ደረጃ እንዳልኩ እኔ ከማውቀው እንግዲህ ሪሰርች ኮናውን በግል ማህበራዊ ሚዲያ ላይ ከማየው ነገር ተነሳው አልኩኝ አይደለ? ብዙ ሰዎች ሲጠቁ አይቻለሁ በዚህ አገልግሎት አይቢን የተሰራው ስራ እንዳለ ሆኖ ብዙ ሰዎች ፐርሰናል ነገራቸው ኤክስፖዝ ተደርጎ ዕቅበተ እምነት ስድብ ከሆነ ማለት ነው ቅድም ማጋለጥ ነው ብያለሁ። አንደኛው ከዕቅበተ እምነት ስራው ሞር ኦፍ ኤክስፖዚንግ ስራው ይበልጣል። አንድ እምነት ከማቀብ ትምህርት አዘጋጅቶ በዛ ነገር ላይ ከመስራት ኤክስፖዝ ማድረግ የማጋለጥ ስራው ይበዛል እና ዕቅበተ እምነት ከማለት ማጋለጥ ነው አልኩኝ። እሱ አሁን ለእኔ አንድ ባየሁት ነገር ሪሰርቼ ሊሆን ይችላል አይደለ? ከዛ ውጭ ደግሞ ሰዎችን ፐርሰናሊ በጣም አታክ ማድረግ የሰዎችን አገልግሎት አዚፍ ሰዎቹ ሌላ ህይወት የሌላቸው ይመስል ፐርሰናል ህይወታቸው ውስጥ ከኢሹ ተነስተዋል። የሰሞኑ ጉዳይ ራሱ እንደዛ ነበር። የሰሞኑ ጉዳይ ራሱ ማለት ነው ከኢሹ በአለፈ እዛ ውስጥ መግባት ይታያል። እሱ ነው። ከዛ ውጭ ኢትዮጵያ አብያተ ክርስቲያናት ውስጥ በጣም ጥቂት ሪሰርች አለ። ለምሳሌ የአስተምሮ ችግር ገጥሞናል ተብሎ ሪሰርች ዛሬ ስንት ዓመት የተሰራለ የአስተምሮ ችግር፣ የልምምድ እና የሞራል ችግር እንዲሁም የሊደርሺፕ ቀውስ ገጥሞናል። እኔ በምሰራበት ጊዜ በሶስቱም እንደው ባለኝ በምችለው እውቀት ካስተምሮ ጋር በተያያዘ ከሐሰተኛ ነቢያት ጋር ከቃልነት አስተምሮ ጋር ከፌዝ ሙቭመንት ጋር በተቻለ መጠን ከጀመርኩ ጀምሮ ለመስራት ሞክራለሁ። ከሊደርሺፕ ሁልጊዜ አንድ ከመወግቱ የኢትዮጵያ ቤተክርስቲያን ውስጥ አብዛኛው እንዲሁም ከገጠመን ችግር ለአስተምሮ ውድቀት የመጣው የሊደርሺፕ ውድቀት ነው። የሊደርሺፕ ችግር የሊደርሺፕ ክራይሲስ አለብን ብዬ የተለያዩ ሰዎች ጋር ሳገኝ በግልም በሚዲያም የማነሳውና የማወራው ሐሳብ ነውና ይሄ ሁሉም ሰው በተለያየ መልኩ ሊሰራ ይችላል። ድክመት ሊኖር ይችላል፣ ስህተት ሊኖር ይችላል። ከነስህተት ግን ሁሉም በየሴክተሩ ይሰራል። ሲሰራ ግን የሌሎችን እንትን በጣም ዲስግሬስ በማድረግ አንዳንድ አስተውለ ከሆነ አንዳንድ ሰዎች በአንድ ትምህርት ወይም በሆነ ነገር ሳቱ ሲባል ማለት ነው አዚፍ ምንም ነገር ኮንትሪቢዩት እንዳላደረጉ አድርጎ ነው እዚህ ሚዲያ ላይ ወይም እዚህ ሚዲያ የዕቅበተ እምነት አገልግሎት ላይ ያለው ሲቀጠቅጣቸው ምንም አይነት ኮንትሪቢዩሽን እንደሌላቸው አድርጎ ነው። ትላልቅ አገልጋዮችን ነው ማወራ። እኔ እንደ ምሳሌ ላነሳ እችላለሁ። ለምሳሌ በአንድ ወቅት ሐዋርያው ጆን ለአገልጋዮች በሚሰጠው የጉባኤ ትምህርት ላይ ስለ ንጽህና እያስተማረ ታጥባችሁ ነው ጦጣ ምን ትለኛለህ ምናምን ነገር እያለ ተናገረ። ኮንቴክስቱ ተቆርጦ ስለሆነ ሌላ ነው ያወራው። ይሄ ሰውዬ አዚፍ ኢትዮጵያ ቤተክርስቲያን ውስጥ ምንም አይነት ሮል የሌለው ይመስል ከትንሽ እስከ እንትን ፌስቡክ ላይ ያለ አፉን ሲያላቅበት ዋለ። ትዕቢት ነው እሱ እንትን ስለሚኖር በቃ ልክ የሌለው አፍ ማላቀቅ ማለት ነው። እንደው ያፎ ለምታ ነው ብለን እንኳን አናስብም። ርህራ የለን ማለት ጨካኞች ነን። እና እኔ እሱ ላይ አርጋ ያረጋለው ያ ሊሳሳት ይችላል ምን ይችላል፣ ግን አፕሮቻችን ይሄ የምናቀርብበት የምናርምበት ቶናችን አፕሮቻችን አቀራረባችን ልክ አይደለም። ያቀራረብ ደግሞ ኢቭን አገልግሎቱ በሮንግ ነገር እንዲታይ ሰዎች ከራሳቸው ኢንተረስት ከኢጓቸው ጋር ተነስተው እንደሚያገለግሉ አገልግሎቱ በሮንግ አመለካከት ብዙዎች ጋር እንዲታይ በር ከፍቷል የሚል የኔ አርጊመንቴ። ለዛም እንዳልኩ ወደ ውጭም አይደለም ወደ ውስጥ እርስ በርስ ያለ አገልግሎት ላይ በሐሳብ ልዩነት ሲፈጠር የሚፈጠረው አተካራና እስከ ግል እስከ ፐርሰናል ህይወት የሚደርሰው
መሰዳደብ፣ መዘላለፍ፣ ከዛ ብዙ ደረጃ መድረስ አደባባይ ያለ ፊት ለፊት ያለ ሀቅ ነው። ስለዚህ አገልግሎቱ ያቀራረብ ችግር አለበት፣ ቶን የድምጸት ችግር አለበት፣ ቶኑ ልክ አይደለም የሚል አርጊውመንት አለኝ እኔ። ያ እሺ፣ እኔ ተናግሬ ሌሎቹ እንትን ይበሉ። አሁን ጥሩ የሆኑ ነገሮች የዘረዘረም ስለመሰለኝ ማለት ነው። ሜቢ እንግዲህ አሁን እንትን ነው ዝርዝር ነገር ነው። ኦልሞስት እኔ እንግዲህ በጣም ብዙ አመት ያየ ይመስለኛል እንደ አይነት ስራዎችን ብዙ አስተማሪዎች ሲተቹ ካስተምሯቸው አንጻር እንዳልኩት ደግሞ ሁሉም የስህተት አስተምሮ በተመሳሳይ ትሬጅ ላይ አይቀመጥም። አንዱ ቀጥታ ዶግማን የሚነካ አለ፣ አንዱ ደግሞ ኦፕን ዲስከሽን ላይ የሚቀመጥ አለ። እንደዚህ አንዱ ደግሞ ይሄ አለው የራሱ የሆነ ነገር አለውና መጽሐፍ ቅዱስንም ስናይ አንዳንዶቹን ኢቨን ሰላምም አትበሉም የተባልናቸው እኮ አሉ። እንደዚህ ሰላም አትበሏቸው አይነት የሚባሉ አሉ። ይሄውም ፍቅር የለውም ማለት አይደለም። ፍቅሩ ግን በዋናነት ኮንቴክስቱ ነው። ኤፍሬም እዚህ ጋር ሰላም አትበሉ ሁለተኛ ዮሐንስ ላይ የሚለው ኮንቴክስት ሁሉ ጊዜ ሲጠቀስ ያለው ሰላም አትበሉ የሚለው አንደኛው ክርስቶስ በስጋ አልመጣም ብለው ለሰበኩ ነው በዛ ጊዜ አይደለ? እዛ ጋር ቤዚክ የሆነ የነገረ ክርስቶስ ላይ ስህተት ተፈጥሯል። እዛ ወቅት ላይ ነበረ እና ዶግማን የአሳቢክ የሆነ የስክሪፕቸር በላይነት እዛ ጋር ተጥሷል። ብዙ ነገር አለ። ኮንቴክስቱን አመተን የሆነ ሰውዬ ሲሳሳት ሰላም አትበሏቸው ይላል። ከእንደዚህ ጋር ምግብ አትበሉ ይበላል ምናምን ብሎ ብዙ ጊዜ ጠቅሱታል። ኮንቴክስቹዋሊ ራሱ በማይገናኝ ሁኔታ ቅርብ ጊዜ ዘሌ ሲናገር አንድ እንትን ላይ ሰምቻለሁ። ለምሳሌ እንዲሁ ላስታውስ እችላለሁ። ከውሾች ተጠበቁ የሚለውን ስክሪፕቸር አድርጎ ጋይ ዘሌ በውሻ ምስል አድርጎ አገልጋዮችን አቅርቦ አይቻለሁ። ኮንቴክስቱ እንደዛ ነው። ከውሾች ተጠበቁ ያን የሚለውና ዛሬ በምንኖርበት ምድር ውሻ የሚለው ኮንቴክስት እንደሱ ነው። መጽሐፍ ቅዱስ ያን የሚለንና አሁን ውሻ አንተ ውሻ ስትልኩ ስድብ ነው ዛሬ ኮንቴክስቱ አይደለም። በጣም ሰውን የሚነካ ክብረ ነክ ስድብ እኮ ነው አይደለ? ውሻ ብለህ ስትሰድበው አሁን ባለንበት ካልቸር እውነት ነው። አንተም ተሳዳቢ ያደርጋል እኮ ግን ሐሳቢ መሰላክሊል ይሄ ቀጥታ ዶግማ የሚነኩ አስተምሮች ሲከፋፈሉ የስህተት አስተምሮች በተመሳሳይ ቀጭን መስመር ላይ እንደዚህ በአንድ ወጥ አይቀመጡም። የራሳቸው እርከን አላቸው። መጽሐፍ ሰላም አትበሉም ያላቸው አሉ። ከዶግማ ጋር ከክርስቶስ አትሆን ምን ቀጥታ እሱን የሚነኩ ሳልቬሽንን የሚያፈርሱ አይነት። በጣም ደግሞ የኢትዮጵያ ቤተክርስቲያን በቃ እንደሱ አይነት ክራይሲስ ውስጥ ናት። አሁን የታድሶ ጥሪ የሚለውን የጥናት መጽሐፍ ካየ በቃ እንደሱ አይነት ክራይሲስ አለ። በጣም ያስተምሮ በጣም ችግር ልክ እሱም እንዳለ ሆኖ ደግሞ የስትራክቸር ችግርም አለ። ከቸርች አንጻር ያነሳቸው እንደሱ ሀሳቦች ማለት ሁለቱም ችግሮች ተለጥጠው ሊኖሩ ይችላሉ። ከሰው ደግሞ በተለያየ መንገድ ሊቀርቡ ይችላሉ። በጣም ሰፊ የሆነን ኢንቫይሮንመንት ጥሩ የሆነው ወይ የተሳለጠ እውቀት እዛ ነገር ላይ እንድንይዝ የሚረዳን የተወሰኑ ጥናቶችን ወይ ጥናት ነገሮችን ማየት ወይ ደግሞ የተወሰኑ እውቀት አላቅም ምናልባት ኢትዮጵያ ውስጥ ከሌለ ፈረንጁም ጋር ያለ ነገር ስለሆነ እሱን ማየት እንደሱ ነገሮች የተሻሉ አፕሮች ሊሆኑ ይችላሉ። ሰብጀክቲቪዝም እየከለከልን እኛም እዛ ውስጥ ገብተን ሌላ አይነት መስመር እንዳንይዝ በፐርሰንት ደረጃ ያሉትን ነገሮች እንዲህ በጋራ ልናስቀምጥበት የምንችልበት የሆነ የተሳለጠ አቀራረብ ኖሮን እዛ ላይ ዲስከስ ማድረጉ የተሻለ ነው የሚል ነው የኔ ሀሳብና ሁሉንም ልናስቀምጥ አንችልም። እኔ አሁን ጥሩ ልጠቅሳቸው የምችላቸው አፖሎጂስቶች ሊኖሩኝ ይችላሉ። ቲክቶክ ላይም ፌስቡክ ላይ ምናምን በጣም ጽንፈኛ የሚባሉት እንዳለ ሆነው ልክ አይደሉም የሚባሉት እንዳለ ሆነው ጥሩ የሚባሉም ደግሞ አሁን በቅርቡ የተነሳውን ከሉተራን ቸርች አንጻር መሰረተ ክርስቶስ እንትን አንጻር ሌዝቢያንነትን ሲከለክሉ ልክ አይደለም ሲሉ የነበሩ በጣም መነሳት ይችላሉ። አሁን ራሱ በቅርቡ ወደኋላም ደግሞ በጣም ብዙ ህዝብን የታደጉም አይጠፉም ውጤት የነበራቸውም ፍሬ የነበራቸውም እና ሁሉንም ደበላልቀን አንድ ላይ እንዳናቀርበው የተወሰነ የተሳለጠ ነገር ቢሆን ለማለት ነው። ሌሎች ይቀጥሉ። ያ እሺ ሰበር ትግባ እንዴ አኩዬ ምንድነው? እኔ አሁን መጀመሪያ እንዳልኩት አርጊመንቱ ምንድነው? አሁን ቅድም ብዙ ያስቀምጥከው ነገር አለ የአንተን ኦፒኒየን አኬስ ትናገር የነበረው አሁን አንተ የተናገርካቸው ውስጥ አንድም ትክክል ያልሆነ ነገር የለም። በሙሉ የምትናገረው ነገር ትክክል ነው። ኦኬ አይደለም ውሸት ነው አሁን የተናገርከው። ይሄ እዚህ ቦታ ላይ ትክክል አይደለም የምትባለው የለም። ትክክል ነው በሙሉ የተናገርከው ማለት ነው። አንተም አለ እኛም አለ ሁላችን የምናውቀው ነገር ነው። ይሄ ውሸት እኮ አይደለም የተናገርከው፣ እውነት ነው፣ ትክክል ነው፣ መነገር ያለበት ነው። አሁን መጀመሪያ ላይ እንዳልኩት ባላንስ የሆነ አይደለም ነው። አሁን
አሁን የኔም ቅሬታ ባላንስ አልነበረም። ያ ማለት ነው ትክክል ጥሩ የሆነውን ነገር ይሄ ነገር ትክክል ነው፣ ይሄ ነገር ጥሩ ነው፣ ይሄ በዚህ ጥሩ ነገር አምጥቷል፣ ሰው መበረታታት አለበት እና በዚህ መቀጠል አለበት። ኦኬ ይሄ ነገር ደግሞ ትክክል አይደለም። ኦኬ ትክክል አይደለም ብቻ ሳይሆን ደግሞ በእንደዚህ መንገድ ነው መታረም ያለበት ተብሎ ደግሞ ሌሎች ኦፕሽኖችን ደግሞ ማሳየት። ኦኬ መንገዶችን ትክክል የሆነው ይሄ ነው፣ በዚህ መንገድ ቢኬድ ይበልጥ ውጤታማ ሊሆን ይችላል እና ይሄ መሆን ያለበት የሚሉ ነገሮች መታከል ነበረባቸው። አልበለዚያ ምንም ለውጥ ማያመጣ ነው። አሁን እንደ ቅድም እንዳልከው በቃ ኳስ መጠላለዝ ነው የሚሆነው እዚህም እዛም። ሁለት ነገር ግን ያስቀምጫለሁ ከፍዬ ሁለት ነገር ብያለሁ። አንደኛ የድምጸት ችግርና የአቀራረብ ችግር ነው ያለበት። ይሄም ለአገልግሎቱ ታክል ሆኗል ወይም ሰዎች በሌላ ሌቭል እንዲያደርጉትና በተቃራኒ ሴድ ያሉት ለዚህ ጀጅ እንዲያደርጉ አድርጓል። የተሳዳቢነትን ብቻ እንደ አርበኛነት ማየት ማለት ነው። ይሄ ቲክቶክ ላይ ያለው አንድ ወንድማችን አለ ከእናንተ ጋር የነበረውን ለምሳሌ ስም መጥቀስ ባልፈልግም ሁሉ ነገር ሊሳደባል፣ ግን እንደ አርበኛ ተደርጎ ይቆጠራል። ገባህ አይደል? እንደ ወንጌል አርበኛ መሳደብን፣ የሰዎችን ፐርሰናል ነገር ኤክስፖዝ ማድረግን፣ ፎቶ ለጥፎ እንትን ማለትን ይሄ ሰዎችን ፐርሰናል የሚነካ የለም ኑሯቸውን፣ ቤተሰባቸውን፣ ምናቸውን የሚነካ ማድረግ እያንዳንዱ አክቲቪቲያቸው መናገር እንደ ቅበተ እምነት ታይቷል። ማጋለጥን ማለት ነው። ያ ለስህተት ዳርጓል። የድምጸት ችግር አለበት ነው አንደኛው። ሁለተኛው ደግሞ አሁን እዚህ ጋር እንዳልኩት ከድምጸት ችግር ባስቻገር እኔነት ይገባበታል። እሱ ቢወጣ እንደምንም ሁላችንም ታግለን የኛን ስሜት የኛን ሁላችንም እንበሳጫለን አይደለ? ግን የሆነ ሰው ሲያስቀይመን ብን ቅመኛውን ነው በሚቀጥለው አታክ የምናደርገው። ሚዲያ ላይ ሁላችን ያለ ነው። ገባ? ሰሞኑን እኔ ለምሳሌ በጣም ተሰድቤያለሁ። ሚዲያ ስላለኝ እየቀጠልኩ የሰደቡኝን ሰዎች ወይም ከዚህ አገልግሎት አጌነስቶኝ ምናምን እስከ መጨረሻው በሄድ እንደማለት ነው። አንድ ሰው ስትነካው የሆነ ነገር ስትለው ወይም እሱን የተናገርከው ሲመስለው ማለት ነው ወጥቶ ጥርግርግ አድርጎ የሆነውንም ያልሆነውንም ለጥፎ ታርጋ ይለጥፍብሃል። ስለዚህ ባህሪ መግባት የለበትም። ባህሪ መግባት አንዱ ችግር ነው። የተሰራው ስራ ቀላለውም ሜዳውም ቀላለውም እያልኩ አይደለም። ማለት ከሚመጣው ስድብ ከሚመጣው ውግዘት አኳያ ሰዎች ፐርሰናል ኢሞሽናል ሊሆኑ ይችላሉ። የሚሰሩትም ስራ ዋጋ የሚያስከፍል ብዙ ማያስጨበጭብ ብዙ ነገር የማያመጣ እንዲሁም ብዙ ጠላት የሚያፈራ ነው። ገባህ አይደለ? ስለዚህ በዛው መንገድ የሚሰራ ሰው ለሌላ ሰው ግን ኮምፓሽን ሊኖረው ይገባል። ሌላውን ወንድሙን ሲናገር የሆነ በሚያቀና ልብ ሊሆን የሚገባል። እሱን ሁሉ ሚስአንደርስታንድ የሚያደርጉት ሰው የሆነ ስህተት ሲያገኝበት የሚያወግዙበትን ቶን መቀየር አለበት ነው። ግን አልተሰራም የሚል አቋም የለኝም። ግን የድምጸት ችግር ይስተካከል፣ እኔነት አይግባበት፣ የኛ ባህሪ ኢንቮልቭ አያርግ። እዛ ነው የኔ እንትን የማስተውለው እንደዛ ነው። የአቃቢዎቹ ባህሪ ሙሉ ጠልቆ ገብቷል ነው ራፓ አሁን በቃ እሱ ነው። አሁን ምንድነው መሰለህ፣ አሁን ትችት ስታነሳ ኦፍኮርስ ለለውጥ አይደለ ለመቀየር ነው፣ ሁኔታውን ለመቀየር ነው ሀሳቦች የሚነሱት። ሰው እነዚህ ነገሮች አብረው ቢነሱ አይ ዶንት ቲንክ እንትንም የሚፈጠር አይመስለኝም ነበረ፣ አነጋጋሪ የሚሆን አይመስለኝም ነበረ፣ ጭቅጭቅ የሚነሳ አይመስለኝም ነበረ። ግን እዛ ጋር ድፍን ያለ ነገር ስለነበር ነው። አይ ቲንክ እሺ አልግባ እንትን ስቴትመንቱ መደጋገም አያስፈልገኝም እዛ የተነሳውን ሀሳብ ግን የነበረው የኔ ምልከታ እንደተከታተልኩት የዛኔ ብቻ አይደለም በተደጋጋሚ ብዙ ጊዜ የሚነሳ ነው። በቃ ጭልም ያለ ነገር፣ በቃ ተስፋ የሌለው ነገር፣ ደግሞ አፕሪሺየት የሚደረግ ነገር እንደሌለ፣ ደግሞ ትንሽም የሆነ እየተሰራ ያለ ነገር እንደሌለ እንደዛ ተደርጎ እንትን የሚለው ነገር እሱ ትክክል አይደለም። አሁን የተነሳው ነገር ግን ትክክል ነው ወይ? በትክክል መነሳት ያለበት ትክክል ነው። መተቸት የነበረበት ነገር ነው የተተቸው። የሌለ ነገር አይደለም የተባለው፣ ያለ ነገር ነው። ግን ደግሞ ጥሩ ነገር ደግሞ ነበረ። እሱም ደግሞ ኢንተርቴን መደረግ ነበረበት። ይሄ ነገር ጥሩ ነው፣ ይሄ አካሄድ ጥሩ ነው፣ ይሄ ነገር እንደዚህ ቢሆን ነው አይ ቲንክ እንትን የሚመጣ የነበረው። አሁን አንተ የሆነ ሰራተኛ ቢኖርህ እና ፋብሪካ ውስጥ ሰራተኞቹ ቀንን ሙሉ በቃ የሆነ ነገር ምሳ ብሬካቸውን ሁሉ ትተው የሆነ እየሰሩ መጥተው እና ማታ ስትመጣ ምናምን እንዴ ዝም ብላችሁ ተዘፍዝፋችሁ ነው ያላችሁት ምንም አልሰር ምናምን ብትል ዱ ዩ ቲንክ ኔክስት ዴይ እነዛ ሰዎች እንደዛ አይ በቃ ሲመጡ ቁጭ ብለው ነው የምታገኛቸው። ሰው ምናልባት 1/4 ላይ ሰሩ ይችላሉ ትላንት ይሰሩትን። ለምን በጣም ዲስከሬጅ አድርጋቸዋል ትላንትና።
ግን ኢንካሬጅ ብታደርጋቸው ዌልደን ምሳ እንደዚህ ያደርጋችሁ እንትን ሰራችሁ እንደዚህ ኦኬ፣ ይሄን ነገር ደግሞ እንደዚህ አስተካክሉ፣ ይሄ ነገር እንዲህ ነው መሆን ያለበት፣ ይሄን ጣል፣ ይሄን እንደዚህ አድርግ፣ ይሄን እንደዚህ አድርግ ብትል ኔክስት ዴይ ደግሞ ያበላሹትን ነገር ጠግነው አስተካክለው አንተ በምትፈልገው ልኬት አንተን ሳትስፋይ ማድረግ ይችላሉ። ግን መተህ ሁሉም ነገር አፈርድሜ አብልተው ምንም የለም ካልክ አሁን ሰዎች በሌላ መንገድ ቢረዱት ምቀኝነት ነው፣ ጥላቻ ነው፣ ቅናት ነው፣ እንደዚህ ነው። እኔ እንደዛ እንዳልሆነ አውቃለሁ። ግን እኔ ብሌም አላረጋቸውም እነሱ። ለምን የሆነ ጭላንጭል እንኳን ተስፋ ነገር የለም። ትክክል ነው የምትሰሩ፣ ይሄ ነገር ትክክል ነው፣ ይሄ ነገር ጥሩ ነው፣ ይሄ ነገር ነው ያበላሻችሁት ባልተባሉበት በቃ ብላሽ ነው ከተባለ ሁሉ ነገር ምንም ሰው መጥቶ የሚቀይረውም ነገር የለም። እውነት ለመናገር ቴክስት ላንብብና አንተም ሌሎችም እንደ ኤቢ ምናምን እንዴት እንደምትረዱት ከዚህ አገልግሎት አኳያ ማለት ነው መልስ ስጡኝ። ለሁላችን ይሄን አንድ ስክሪፕቸር ላንብብና መልስ ስጡኝ። ቅድም ስለ የነበረው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 24 ላይ ያለ የጌታ ማገልጋይ ሊጣላ አይገባውም፣ ይልቁንም ለሰው ሁሉ ገር ለማስተማር ብቃት ያለው ትዕግስተኛ መሆን ይገባዋል። እውነትን ወደ ማወቅ ይደርሱ ዘንድ እግዚአብሔር ንስሐን እንደሚሰጣቸው ተስፋ በማድረግ የሚቃወሙትን በየዋህነት የሚያቀና መሆን ይኖርበታል። ይኸውም ወደ አእምሯቸው ይመለሳሉ፣ ፈቃዱንም ሊያስፈጽምባቸው ምርኮኛ አድርጎ ከያዛቸው ከዲያብሎስ ወጥመድ ያመልጣሉ በማለት ነው ይላል። እንግዲህና እነኚህ የሳቱ ሰዎች ተብለው የሚታሰቡ እነሱም በየዋህነት ማቅናት እንዳለበት ተናግሮ ወደ አእምሯቸው ተመልሶ ኢቭን የሚለው ዲያብሎስ ወጥመድ ውስጥ ሆነውና ከዛ ሊያመልጡ ይችላሉ፣ ከዛ ምርኮኛ ሊሆኑ ይችላሉ፣ ከዛ ምርኮኛ ሆነው ወደ ጌታ መንገድ ሊመጣ ይችላሉና በዛ ቶንና በዛ እንትን ማቅናት አለበት የሚል መመሪያ ነው እዚህ ጋር የሚሰጠን የስክሪፕቸር ሁለተኛ ጢሞቴዎስ የሚያወራ ነውና ስለ አገልጋይነት ባህሪ ያወራል። ሊጣላ አይገባውም ይላል፣ ይልቁንም ለሰው ሁሉ ገር ይላል። እንግዲህ ይሄ ኮንዲሽናል አይደለም። ለማስተማር ብቃት ያለው ይላል፣ ትዕግስተኛ መሆን የሚገባ ይላል፣ እውነትን ማወቅ እንዲደርሱ ዘንድ ይላል። እንግዲህ እርስ በርሳችን እየተነካከስን እርስ በርሳችን እየተጣላን ወደ ጎንዮሽ አንድ ስተት በተገኘ ቁጥር እሱ እንዲህ ነው እያልን ክርስቲያኔ በማይመስል ባህሪ እያገለገልን ማለት ነው። ከዛ ለጌታ ነው ማለት ለእምነት ቀንቴር ከወንጌል በላይ እኛን ቀናለት ነው ማለት እግዚአብሔር እኛ እኮ የወንጌል ጠባቂዎች አይደለን። ፎር ዳት ማተር እንደምገባኝ እግዚአብሔር ወንጌሉን ራሱ ይጠብቃል። ኢየሱስ ክርስቶስ ራሱ ወንጌሉን ይጠብቃል። በዘመናት ሰዎች ሲሳሳቱ ሰዎች እያስነሳ ማለት ነው በተለያየ መንገድ ወንጌል ሲሰደድ ወንጌል ፈተናው ሲገባ እግዚአብሔር እየጠበቀው ነው የኖረው። ከእግዚአብሔር በላይ ለወንጌል አንቆረቆርለትም። ወንድማችንን ግን በሚገል መልኩ ወንድማችንን ግን አቢዝ በሚያደርግ ከሆነ አፍተር ኦል አጌንስት ኦፍ ጋር ነን ማለት ነውና እኔ ቶን ጉዳይ የምለው እሱ ነው ማለት ወንድማችንን እስከምን ደረጃ እንትን እያልን ነው እንትን የሚለው የስተት አስተማሪውን ለሆነውን እንግዲህ ለዲያብሎስ ታልፎ ተሰጠ ለሚባለው ሰው ለሱ እንኳን መሆን ያለብን በየዋህነት የሚያቀና መሆን አለብን። ወደ አእምሮ ይመለሳል፣ አንድ ቀን የንስሐ እድል ያገኛል። እሱን መጠበቅ አለብን ነው። አይለወጥም ብለን ስክሪፕቸር ደምድመን ይሄ ሰይጣን ነው ብለን ወግረን ያወገዝነው ሰውዬ እንትን እንዴት እንላለን? እግዚአብሔርስ ያን ሰው ሲያየው እንደዛ ነው ወይ የሚያየው? ፎር ዳት ማተር ወንጌል እያጠፋ ነው ካልን ከእግዚአብሔር በላይ ለእኛንን ከኢየሱስ ክርስቶስ በላይ እኛንን የወንጌል ተቆርቋሪ ነው የእኛንን ጠባቂ ነው ወይ የሚል ኩዌስችን እኔ በጣም አለብኝ እና ያካሄድ ችግር ላይ ነው የኔ ጥያቄ እና ሪፍሌክት አድርጉልኝ እናንተን ሀሳብ እዚህ ስክሪፕቸር ላይ ነው ማለት ነው። እሺ እኔ አንድ ችምቻ ብዬ አስሚ አንድ ቁጥር እየጻፈ ነው ለሱ ሊል እኔ አክዬ አሁን ከአንተ ጋር እንዴት አድርጌ አርጊውም እንደማድረግ እንደምችል አላውቅም። አንተ የምትናገረው እውነት እኮ ነው የምትናገረው። አሁን ትክክል አይደለም አሁን የተናገርከው ምለውን ነገር አይደለም የምትናገረው፣ እውነት ነው የምትናገረው። ግን ደግሞ እኔ ግማሽ እውነት ነው ብዬ ነው ማስበው። እሱ የተሟላ እውነት አይደለም። ያኛው ሳይድ ደግሞ እኩል ኢንተርቴን መደረግ አለበት። ቅድሚያ የሚሰጠው አይደለም እንዴ? አንድ ጊዜ አንድ ምሳሌ ሲሰጥ አንዱ ምን አለ፣ ሁለት ሰዎች ተጣሉ እና አንደኛው በጩቤ ወጋው ማለት ነው። አንደኛውን በጩቤ ወጋው ታፋው ላይ እና የተወጋው እየጮህ ይሮጣል አድኑኝ ያለ፣ ኋላም ያለው እየጮህ ይከተለዋል እና ኋላ ያለው እየጮህ የሚከተለው ጩቤን ይዞብኝ ሄደ ብሎ ነው። ያኛው ደግሞ አድኑኝ እያለ ነው፣ ደሙ እየፈሰሰ ነው። አየህ ሊሞት ነው ያኛው። እና አሁን
ዋና አሉ ቤተክርስቲያንን ለማፍረስ ቀን ከሌት የሚሰሩ ሰዎች አሉ። ህዝቡን በልተው አጥንቱን እየጋጡ ያሉ ሰዎች አሉ። ኦኬ ከበሽተኞች መታከሚያ ሰብስበው ፎቅና ምናምን እየሰሩ ያሉ አሉ። ከሀገር አልፎ ውጭ ሀገር እየሰበሰቡ ያሉ ሰዎች አሉ። አሁን እነሱ ሰዎች ላይ ሚጮሁ በዛም ማነሰም በገባቸው ነገር ትክክል አይደለም እያሉ በተረዱት ነገር ፍለፊት ራሳቸውን አጋልጠው ሚጮሁ ሰዎች አሉ። ላይፋቸውን ሪስክ ውስጥ ከተው እነዚህ ሰዎች በመጮህ ሂደታቸው ውስጥ ሊያበላሹ ይችላሉ። ኦፍ ኮርስ ደግሞም ያበላሻሉ በትክክልም ማለት ነው። ብዙ ጊዜ ይሳሳታሉ፣ ትክክል ያልሆነ ነገር ያደርጋሉ። ግን የትኛው ነበር አሁን ጩቤን ይዞብኝ ሄደ አይነት ነገር ነው ያኛው የሚጮህ፣ ይሄኛው ደግሞ እንዳልኩ አድኑኝ ነው የነፍስ አድን አይነት ጮህት ነው የሚጮህ እና እነዛ ሰዎች አይ ቲንክ እኔ እነዚህ የሚጮሁት ሰዎችን በጣም አፕሪሼት አድርጎ ትክክል ናችሁ፣ ኦኬ ማቀብ ያለባችሁን ነገር ያቀባችሁ ነው። ቅድም እንዳልከው ማለት ነው የቅባተ እምነት አገልግሎት እኔ አም ሶሪ ቱ ሴ ዲስ ግን በጣም የማይመረጥ አገልግሎት ማለት በጣም ዋጋ የሚያስከፍል አገልግሎት የቅባተ እምነት አገልግሎት ነው። በሰው ሁሉ ዘንድ እንድትጠላ የሚያደርግህ ከሰው ሁሉ ጋር የምትነካከስ ከራስ ከዘመዶች ከጓደኛ ከቤተሰብ ምናምን ሁሉ የሚለይህ አይነት አገልግሎት ነው ስራው። ማንም ጎሽ የእግዚአብሔር ሰው ምናምን የሚልህ የለም። በጣም የምትጠላበት የምትረገጥበት ከ24 ሰዓት የምትሰደብበት ስም የሚጠፋበት አገልግሎት ነው። በዚህ ሁሉ በርደን ውስጥ ይኖራል፣ ስህተት ይኖራል። እኔ እንዳልከው ሙሉ ለሙሉ አንተ ያልከው ስህተቶች አሉ። ግን እንደምንም ብሎ እነዚህን ስህተቶች እንዲታረም አድርጎ ቀና ይሄ ስህተታችሁ ነው፣ ይሄን አስተካክሉ፣ ይሄ ትክክል አይደለም፣ ይሄ ጥሩ ነው፣ ይሄን እንደዚህ አድርጉ ብሎ በተለይ ደግሞ ኤክስፒሪየንስ በጣም ረጅም ልምድ ያላቸው ሰዎች እና ማቹር ያደረጉ ሰዎች ያንን ነገር ሼፕ ከማስያዝ ወጥተው ዋናው እያለ የወጋው እያለ ማለት ነው የተወጋው እያጮኸ የሚሄደው ላይ እንትን ማለት ትክክል ነው ብዬ አላምንም። ኢላማውን የሳተ ነው ብዬ አምናለሁ። ስህተት ነው የትም ይሁን የትም፣ ግን ዋናው ስህተት ያለው እዛ ነው። አሁን እነዚህ ያን ስህተቱን ለማረም የሚሄዱት ሰዎች ጋር አይደለም ዋናው ስህተት ያለው። ዋናው ስህተት ያ ነው፣ ሰዎችን ወደ ጥፋት ይዞ እየሄደ ያለ ማለት ነው። ሰዎችን ነፍሳትን እየበላ ያለ ስህተት ያለው እዛ ነው። እሱን ለማስተካከል የሚሄዱ ሰዎች ሊደነቃቀፉ ይችላሉ። አካሄድ ስህተት ሊኖርባቸው ይችላል ምናምን፣ ኤክስፒሪየንስ ልምድ ሊሆን ይችላል፣ ዋሬቨር የእውቀት ማነስ ሊሆን ይችላል። የተለያየ ምክንያቱ የተለያየ እነዚህ ሰዎች አካሄዱን ግን መገምገም የለብንም። እነኝህን ሰዎች በዚህ መንገድ እየተቃወምን ሰዎቹ ፋፉ ወይስ ነገሩ ቆመ? የበለጠ ይሄ አካሄድ እኮ የቅመተ እምነትን እያደከመ እነሱን ብርታት እየሰጠ ነው። አካሄዱ ልክ አይደለም። አንድ ነገር ሄደህበት ውጤት ካላመጣ ማለት ነው ወይ አካሄድን መንገድ ቁጭ ብለህ መገምገም አለብህ። እኔ አንተ በምትለው እስማማለሁ። እኔ ሚዲያ ከጀመርኩ ጀምሮ እንደው የፈለገ እንትን ቢሆን ሙሉ ለሙሉ እንደዚህ ነገሮችን ስቃወም ነው የኖርኩት። ምንም ማለት አርካይቭ ስለሆነ ሄዶ ማየት ይቻላል። ገባህ አይደለ? እሱን አካሄዱን ታዲያ መጠየቅ የለብንም ወይ? አሁን እንዳልከው ችግሩ ይሄ ሚዲያ ላይ ያለ ቅበተ እምነት እንትን እየሰፋ መጣ። መጠየቅ አለብህ እኮ ጭሮጋ እኮ ጢም ብሎ እኮ ነው ሰው የሚሰለፈው እኮ። ምንም እኮ ጩፋ ዘይት አይሸጥም እየተባልክ እኮ የቃልዮት አባቶቹን እኮ ሰድቦ ተናግሮ የራሳቸው መድረክ ላይ ሄዶ አገልግሎ መግለጫ አውጥቷል እኮ። ስለዚህ በምንድን ነው እነኝን ልታስቆማቸው የምትችለው? ይሄኛው አካሄድ አቁሟል ወይስ አስቆሟል ወይስ እንትን አላለም ብሎ መገምገም ያስፈልጋል። እያረግን ነው ከነ ድክመታችን ስቃይ ነው ብቻ ብሎ ማሰቡ ውጤት አልባ ከሆነ ወይ አፍቷቸው ብዬ አስባለሁ። አይ ልክ ነው። እኔ በሱስ መገምገም አስፈላጊ ነው። ለውጥ አምጥተዋል ወይ እንዴ? እኔ በጣም አንዳንዱ ነገር እዚህ ጋር መናገር አልፈልግም እንዴ። በተለይ እኔ ቤዚክሊ እንትን ማድረገው እኔ ከሌላ ቤተ እምነቶች ጋር ያለ ንጽጽር ላይ ነው። ኦኬ እሺ፣ እሱ ላይ ትኩረት አድርጌ ላውራ። ወደ ውስጥ እኔ አልፎ አልፎ ነው እንትን ምለው ማለት ነው። አሁን የአንተ እና የወንድሞች አገልግሎት ለውጥ አምለው ወይ ካልከኝ እንዴ አሁንም ቅድም እንደሆነ እንደ ሳውል ለጽድቅ መማገት ነው የሚሆነው። ቸርች ውስጥ ያለውን ውንብድና እና ዝርፊያ ጠልቶ ሰው ሁሉ እኮ ቤቱ ተቀምጦ ነበር። ሰው እኮ ወደ ሌላ ቤተ እምነት ጠቅላላ ጨርቁን ይዞ እየገባ ነበር እንዴ።
እንደዛማ አይደል። በጣም ተሰርቷል ሳይሆን በጣም ብዙ ነገር ማውራት ይቻላል። ለውጥ አምጥተዋል ብቻ ሳይሆን ማለት ነው እንዴ። ከግማሽ በላይ ህዝቡ እኮ ቤቱ ተቀምጦ ነበር እኮ ሃይማኖት ይሄ ነው ብሎ ሃይማኖቱ እሱ እንዳልሆነ እኮ ነግረነው ነው። ሲወጣም ደግሞ ወንዝ ተሻግሮ የሚጠብቀውን ነገር አሳይተነው ነው እኮ የተመለሰው ባለበት መጽናት ያለበት ባለበት የጸናው መምጣት ያለበት የመጣው። አክቹዋሊ አንዳንድ አካሄዶቻችን እኛ እሺ ብዙ ነገር አልናገርም። ሚዲያ ነው እዚህ አሁን እንደዚህ ነው እንትን ብሎ ዝርዝር ለመናገርም የጨነቀ ነገር ነው። ግን ለውጥ አምጥተዋል ወይ? በጣም ቤተክርስቲያንን ከባድ አደጋ ነው ከታላቅ ውድቀት የታደገ አካሄድ ነው የተካሄደው ማለት ነው። ከነ ስንፍናው ከነ ችግሩ ከነ ጣጣው ማለት ነው። አሁን ከምናነሳው ጣጣው ግን በጣም አደጋው በጣም ሰፊ ነበር። ባይኖር ደግሞ ይሄ ቅበተ እምነት አገልግሎት ባይኖር ማለት ነው። ስፔሻሊ ናውዴይስ ሁሉም እንደምታውቁት ሶሻል ሚዲያ ላይ ነው ያለው፣ ትንሹም ትልቁም ማለት ነው። መታገስ ሲገባቸው ሰዎቹ ኦኬ፣ አገር ቤት በተለይ የሚኖሩት ሰዎች እንዳልኩት የሚያሸልም አይደለም ቅበተ እምነት። አስራት አይሰበስቡም፣ መባ አይሰበስብ የሚሰጣቸው ሰዎች የለም። የዚህና እዛ ተፋልጠው በሚያገኙት 10 ብርና 50 ብር እንትን ሞልተው ነው ገብተው ሲሟገቱ የሚውሉት ቀንና ማታ ማለት ነው። ተሟግተው ያመጡት ነገር አለ በደንብ ነፍሳትን አምጥተዋል። ነፍሳትን ማምጣት አይደለም ሚሊዮኖች ደግሞ እንዳይሄዱ ወደ ጨለማም ታድገዋል። ባሉበት እንዲቆም ሁለቴ እንዲያስቡ አድገዋል። ከወንዝ ማዶ ያለውን ነገር በማስረዳት ማለት ነው፣ በማብራራት ጭምር ሰርተዋል ወይ እንዴ? ቤተክርስቲያን ተኝታ በነበረች ጊዜ እነዚህ ልጆች አይደል ወጥተው ፋይት ያደረጉት? ትክክል አይደል? ሰው ሁሉ ቤቱ የተቀመጠ ጊዜ ቸርች መሄድ አቁሞ ሰው ክርስትና ጠልቶ ተሰርተዋል ብቻ ሳይሆን በጣም ብዙ ነገር ነው እንጂ የተሰራው። ግን አንፎርቹኔትሊ ልጆቹ እንትንም የላቸውም፣ እነሱ የሚያፏጭላቸውም የለም። ራሳቸውን በችግር አስጨንቀው የሚኖሩ ሰዎች ናቸው። ከጉለታቸው እንደዛ ተሯሩጠው ነው የሆነ ነገር የሚያደርጉት። አሁንም ስህተት አለው። በዚህ ስህተቱ ይሸፈነው አይደለም። ግን ክሬዲት ደግሞ እነዚህ ልጆች ቤተክርስቲያን ራሱ ጠርታ በጣም ልትሸልማቸው፣ ልትደጉማቸው፣ እንደዛ ልታበረታታቸው ምናምን ነበር የሚገባው። በጣም ብዙ ነገር ተሰርቷል። ስህተቱ እንዳለ ሆኖ ማለት ነው፣ የሚበላሸው ነገር እንዳለ ሆኖ እኔም አሁንም መታየት አለበት ብዬ ማምነው ፓራለል ነው። ኦኬ፣ ይሄኛው ጥሩ ነው፣ ትክክል ነው። ይሄኛው ደግሞ አስቀያሚ ነው፣ ትክክል አይደለም። ሰው ይሄኛውን አርሙና በዚህ መንገድ ሂዱ ብሎ መንገድ ማሳየት እንትን ማለት ጥሩ ነው። ግን ምንም እንዳልሰሩ ምንም ያልሰሩት እነዛ ናቸው። አባዬ ፍራንክ እየለቀሙ ከረባት አስረው ፎቅ ላይ ፎቅ እየሰሩ ህዝቡን እነሱ ጋር እንኳን ሄደው ዛሬ አስረትና መባ የሚሰጡት እነሱን ሀብታም ያደረጉት ሰዎች የሆነ ጊዜ ተስፋ ቆርጠው እንዳይሄዱ እነዚሁ ልጆች ነበር ሲከላከሉ የነበረው። እነዚህን ልጆች ወንዝ ተሻግረው እንዳይሄዱ ማለት ነው። አንድም የቆሙበት መሰረቱ እውነት እንደሆነ ነግረው፣ ሁለትም ከተሻገሩ ደግሞ የሚጠብቃቸውን አውሬ ነግረው ማለት ነው እንጂ እሱ በነገራቸው አይደለም። አምስቱ የኢየሱስ ባህሪያት፣ ሁለቱ የኢየሱስ ባህሪያት ተናገር ሲባል የዋህነትና ፍቅር የሚል ነብይ ነኝ ብሎ 5 ቸርች 10 ቸርች እመራለሁ የሚል ሰው ባለበት ምድር ላይ እሱ አስተምሮ ነው እነዛን ሰዎች የጠበቀው እንዴ? ተሰርተዋል። በጣም ብዙ የሰሩ ሰዎች አሉ። በጣም ብዙ የደከሙ የለፉ ሰዎች አሉ። እና ክሬዲት የሚገባቸው ሰዎች አሉ። አፕሪሼት መደረግ የሚገባቸው ሰዎች አሉ። ከጉለታቸው፣ ከድህነታቸው፣ ከልጅነታቸው ወጣትነታቸውን ሰውተው ማለት ነው 24/7 ተቀምጠው ቲክቶክ ላይ ለሃይማኖታቸው ኦፍኮርስ ችግር ይኖራል አይኖራል፣ አካሄድ ላይ ችግር ይኖራል። አገልግሎቱ ዝም ብለህ አሜን በል ብለህ አሜን የምታስብለው አይደለም። አጨብጭብ ብለህ ዝም ብሎ የሚያጨበጭብልህ የለም። እዚህ ጋር ያልከው በአባቶች እንዴት ነው እስቲ ማን እንደዚህ ጠቅሷል እስቲ ሰንጥቀው ምናምን ተብለህ ነው እየተሰደበ፣ ቤተሰብ እየተሰደበ፣ ፎቶ እየተዘነቀዘቀ፣ ቀንድ እየተቀመጠልህ ምናምን ነው እኮ የምታገለግለው እንጂ ቸርች ውስጥ ከረባት አስረ ያመነ ህዝብ አሜን እያልክ እያስጨበጨብክ እንደዛ የምታገለግለው አገልግሎት አይደለም የቅበተ እምነት አገልግሎት። እና እኔ አፕሪሼት ነው የምጠብቀው ከቤተክርስቲያን እነዚህን ልጆች በተመለከተ ቤተክርስቲያን ጠርታ ጎበዞች እስከዛሬ ድረስ እኛ ሰፖርት ሳናደርጋችሁ ሳንደግፋችሁ ስልጠና እንኳን ሳንሰጣችሁ በራሳችሁ ተነሳሽነት በራሳችሁ ስልጠና ራሳችሁን አሰልጥናችሁ አስተምራችሁ በራሳችሁ ገንዘብ
ይሄን አድርጋችኋል፣ ያበላሻችሁት ነገር ካለ ደግሞ ይሄን አበላሽታችኋል፣ ትክክል ያልሆነ አካሄድ አለ። ይኸውላችሁ የእኛን መልክ የሚያበላሽ ደግሞ ይሄ ያለ እና ኑ ስልጠና ውሰዱ። ኦኬ መታገዝ ያለባቸውን እየታገዘ እንደዛ ነው ሲሆን የሚጠበቀው እንጂ ጥፉ እንደዛ ትክክል አይደሉም ምናምን አካሄዱ ሕቅበተ እምነት ቢጠፋ ብዙ ነገር አሁን እኔም ምላሴን እየቆጠብኩ ነው የምናገረው ሚዲያ ስለሆነ ስለሚቀዳ ማለት ነው እንጂ በጣም ብዙ ነገር ነው እንጂ ያስቀሩት። እግዚአብሔር ረድተዋል። የእግዚአብሔር ነው ስራው። ኦፍኮርስ እነሱ ታዘው። እሺ ተባረኩ። ኤቢ እድል እንስጠው። ኤቢ ዶክተር ዳኒ አስሜ አንድ ቁጥር ሲጽፍ ነበር እኮ ተረስቶ ነው እንጂ ቢሆን በምትለው አፕሮች እየሰሩ ያሉ አቃቤ እምነት ላይ እየሰሩ ያሉ ሰዎች ይታዩሃል ወይ? አንደኛው ጥያቄ ይሄ ነው። ሁለተኛ ይሄ ፍቅር የሚባለው ነገር፣ ፓሽን የሚባለው ነገር፣ ሰው ማክበር የሚባለው ነገር ያኛው የዛኛው ወገንስ ራሱ አይመለከተውም ወይ? ምክንያቱም አሁን እዚህ አቃቤ እምነት ላይ የሚሰሩ ተናገሩ የተባሉትን ነገር ብቻ ነው ተይዞ ተሳዳቢዎች ናቸው ምናምን የሚባለው እና ከዛስ አንፃር ይሄ ያሁኑ ያለው መመዘኛ ለነዛ ሳይሰራም ወይ እነዚህን ተሳዳቢዎች ናቸው የሚሉት እየተሳደቡም ስለሆነ ማለት ነው። ሁለተኛ እሱ ነው። የመጨረሻና ሶስተኛው ጥያቄ ፌስቡክ ላይ አንተ ላይ የተጻፈ አለና ምንድነው? አንደኛ ከአንድ ሰዓት ምናምን ከሚሆን ኢንተርቪው በጣም ቆርጠህ አውጥተህ የለጠፍከው አቃቤ እምነት ላይ ምናምን ያለው ነውና ይሄ ለዩቲዩብ ሽቀላ ተብሎ ነው፣ እንደገና ደግሞ ገንዘብም ደግሞ ተከፍሎ ነው የሚሉም ደግሞ ሩመሮች ምናምንም አሉና ምናልባት ጥሩ ድል ይሆናል ያለው ነገር ክሊር ለማድረግ ላንተ አመሰግናለሁ። እሺ አመሰግናለሁ። ብዙ ሰዎች ስላሉ ሰፊ አላወራ፣ ግን ኤፊ ባለኝ ስናወራ የምናወራበት አውድ ሕቅበተ እምነት ብለን ሁላችን ሜዳው መስኩል ያሉ ሰራተኞች ሰፊ ስለሆኑ ማለት ነው። እኔ እንዲህ ናቸው ስል በተለያየ መስክ የሚሰሩትን ሁሉን እያጠቃለልኩ አይደለም። እኔ አሁን ቲክቶክ ላይ በተወሰነ ጊዜ በመጣም እዚህ ላይ ብዙ ሲጋደሉ የነበሩ በጣም ብዙ ልጆች አሉ፣ ከሌላ ቤተ እምነት አንጻርም ከኛም አንጻር ማለት ነው። ስህተቱ እንዳለ ሆኖ በመልካም ለዛ አክብሮትም አፕሪሺዬሽንም አለኝ እና መስኩ ሰፊ ስለሆነ ስናወራ ሁሉንም እንትን አይደለም። አንዱ ችግር የፈጠረው የኔና የጳውሎስም ችግር እሱ ነው። የተነካው ግሩፕ ብዙ ይሆናል ስፔሲፊክ ስላልጠበበ ማለት ነው። ስለዚህ ከሱ አኳያ ይታይ እንትን አለኝ። ሁለተኛ አስምዬ ላለኝ አንዱ ጥያቄ በአንተ እንትን በጣም የሚሰሩ አሉ እንዲያው ይኸው እዚህ ኤቢ አለ አንተን እንደዛ ይሃለሁ አስምዬ ባላቆም ቅድም በትትና ያወራኝ ፍሬምን እንደዛ አስባለሁ። ቃል የሚባል ልጅ ብዙ ጊዜ ሰምቻለሁ ሚዲያ ላይ በጣም ደስ ለሚል ቶን የሚያወራ በሆነ ጊዜ ስመጣ ኤፊ አለ። በጣም ብዙ ሰዎች አሉ ፌስቡክ ላይም እንደዛው ማለት ነው። ትላልቅ ሰዎች አሉ ብዙ ጊዜ ሜንሽን አድርጌያለሁ። አካሄዱን ቀይሮ ሊሆን ይችላል። ፖዬ በመጽሐፍ ሎካል ቤተክርስቲያን ውስጥ በማገልገል እያገለገለ ያካሄድ ለውጥ ሊሆን ይችላል። በጣም የማከብረው ከዚህ አገልግሎት አኳያ ያለ ነው። ዶክተር ተስፋዬ ሮበሌ እንደዛው ነው። ነገ ከሱ ጋር ቃለ መጠይቅ አለኝ እንዲያውም በዚህ ርዕሰ ጉዳይ ማለት ነው። ብዙ ልጆች አሉ በጣም ብዙ ማለት ነው። ስለዚህ እሱ ላይ ልዩነት የለኝም። ከዛ ደግሞ ኢንተርቪው ላይ ከአንድ ሰዓት ከምናምን ንግግር የ5 ደቂቃ ሕቅበተ እምነት ላይ ያወጣህ የሚለው አሁን ልክ ነው። ምክንያቱም ቪዲዮ እንድታይ ስለምፈልግ ሲምፕል ነው እኮ ይሄ። ማንም ሰው የዩቲዩብ ላይ ፕሮግራም ሲሰራ ቪዲዮ እንዲሰራ እንዳይታይ ሳይሆን እንዲታይ ነው የሚፈልገው። 3 ርዕሶች ነው የሰጠሁት። ከ3ቱ ርዕሶች አንዱ ሕቅበተ እምነት ነው። ስብከትም ያቅርብ ማንም ሰው ምንም ነገር ያቅርብ፣ ከስብከቱ ውስጥ ሰውን ስትራይክ አድርጎ ወደ ቪዲዮን ክሊክ ሊያስደርግ የሚችለውን ነገር ክሊክ አድርጎ ያቀርባል። ስለዚህ ያ ለዩቲዩብ ነው ለእንትን ነው ምናምን የሚለው ቫሊድ አይደለም። ምክንያቱም ሌሎቹም ሁሉም የሕቅበተ እምነት አገልግሎት ላይ የሚሰሩ በዩቲዩብ ላይ ማከብራቸው ሰዎች አሁን እኔ እንደዚህ ያሉኝ ዩቲዩብ ላይ ተምብኔላቸውን ሄዶ ማየት ይቻላል። ምናልባት እኔ በጣም የጨዋ ተምብኔል ያለው እዛ ላይ ከዛ አኳያ ማለት ነውና ለገንዘብ ነው ለዩቲዩብ ሽቀላ ነው
ሰው እንደፈለገ እንትን ይላል። ግን እናንተ ሚዲያ ላይ ያለ ሰው ስለሆነ ዩቲዩብ ምን አይነት ኮንቴንት እንደሚያስቸክል ማየት ትችላላችሁ። እኔ ያው ከሸቀልኩም ዩቲዩብ እንደው ማላቀው ፈረንጅ ነው ከአሜሪካ የሚልክልኝ ዩቲዩብ እና ለምን ያናዳችኋል የሚል ምላሽ ነው የምሰጠው። ለዚህ ሊያሸቅለኝ ከሆነ ግን ዩቲዩብ ላይ ምን አይነት ኮሜንት ምን አይነት ኮንቴንት ሊያሸቅል እንደሚችል በመቶ ሺህ የሚቆጠሩ ቪዲዮዎችን የሚያመጣው ምን አይነት ኮንቴንት እንደሆነ ግልጽ ነው። የሰዎችን ታሪክ ማውራት፣ የሰዎችን ገሌ እንትና እንዲያደርገኝ ገመና ማውራት ምናምን ነው። እኔ የመረጥኩት የአገልግሎትና የዩቲዩብ መንገድ ያ አይደለም። ብዙ በምችለው አቅም ከስተት ትምህርት ጋር ቤተክርስቲያን ላይ ካሉ ችግሮች ጋር ከረንት ሾዎች ሲፈጠሩ ጋር እነሱን ወደ ፍሮንት ላምጣት ይችላል። ለምሳሌ ቅድም በተነሳው የቅበት ትምህርት አገልግሎት አገልጋዮች ወደ ሚዲያ ካመጧቸው ኢሹዎች አንዱ ከመካነ ኢየሱስ መከገስት መጀመሪያ የነበረው ከሆሞሴክሹዋል ጋር የተነሳ ኢሹ ነው። ከዛ በኋላ አሁን ከመሰረተ ክርስቶስ ጋር በሁለቱም ማንም ሚዲያ ኢንተርቪው ያደረገ የለም። ያንን ያደረጉን በፊት ጌታሁን ኤራሞን፣ ከዛ በኋላ ኢንጂነር ጌታሁን ኤራሞ፣ አሁን በቅርቡ ዶክተር ስዩም አንቶኒዮስ በጣም ችግር የሚፈጥሩ እንትኖችን ሰርቻለሁ በዚህ አንጻር ማለት ነው። ይሄን የማደርገው ከወንጌል አኳያ ነው፣ ሌላ ከምንም አኳያ አይደለም። ሌሎች ሚዲያዎች ቀላል ነው፣ የሚታወቁ ፐብሊክ ፊገር የሆኑ ሰዎችን አመጥቶ እነሱን አፕሪሼት እያደረጉ ብዙ ቪው ማምጣት ይቻላል። እንደዚህ ኢሾች ማንም ሰው አይደፍራቸውም። ሁለተኛ ስቴክሆልደሩ ብዙ ነው፣ የሚያስፈራራ አካል አለ፣ ይሄን አታድርግ የሚል አለ፣ ተቋም እየበተንክ ነው የሚል አለ፣ ብዙ አለና ምናልባት እነኚህ ሰዎች ብዙ ጊዜ ሲወጡ አይታችሁ ከሆነ ከወንጌላውያን ውጪ ሰኩላር ሚዲያ ላይ ሄደው ነው ሐሳባቸውን የሚገልጹ የክርስቲያን ያልሆነ ሚዲያ ላይ ማለት ነው። ክርስቲያን ሚዲያ ላይ አሁን በመካነ ኢየሱስ የሚሆን በመሰረተ ክርስቶስ ላይ ያሉ ጉዳዮች ላይ አንዳቸውም ክርስቲያን ሚዲያ የሚሰሩ ሰዎች ኢንተርቪው አላደረጉም። ቅርብ ጊዜ መስቀል ሚዲያ እንደዚህ ነገር ላይ በደንብ ይሰራል። ከዛ ውጪ ያሉትን ማለት ነው። ካውንስል ላይ የዛሬ ስንት ጊዜ ጀምሮ ያ ሁሉ ነውጥ ሲመጣ እኔ ከፓስተር ጻድቁ ጀምሮ ማለት ነው ጀምሮ እስከ ጋይዘሌ የተለያዩ ሌብል የሚያደርገኝን ስራ ሰርቻለሁ። ሴም ቲንግ በትግራይ ጦርነት ብዙ ኢሹ አንዳንድ ማይደፈሩ የሚባሉ ማለት ነው እነኚህ ብዙ ቪው አያመጡም፣ ብዙ ጠላት የሚያመጡ ናቸው። ሌሎች መስኮቻቸው እዚህ ሆነው እንደነ ኤፊ ቲክቶክ ላይ በሚያደርጉት ሌሎች እዚህ የሚያደርጉ ብዙ ሰዎች ብዙ ጠላት አደሴም ታይም ሊመጣባቸው ይችላል አይደለ? ዩቲዩብ ሜዳው ስለሆነ እንደዛ ብዙ ጠላት የሚያመጣ ነው። ፌስቡክ ላይ በእርግጥ በዚህ የተቸውንትን እውነታችሁን የምነግራችሁ እዚህ ጋር 193 አለ እዚህ ያላችሁ ዩቲዩብ ላይ ሄዳችሁ እኔና በጋቢ ጳውሎስ በፍቃዱ ያደረግነውን ኢንተርቪው ገብታችሁ ስሙና በዛ ስር ያሉ ሰዎችን ግብረ መልስ እንዳለ ስሙ። ኮንቴንቱ ይገባችኋል። ሰዎች ዩቲዩብ ላይ ያለው ሰው ሌላ እንደሆነ፣ ፌስቡክ ላይ ያለው ኦዲየንስ ሌላ እንደሆነ በዛ ተለያላችሁ። ሁሉም እንደተማሩበት፣ በጣም እንደተባረኩበት፣ በጣም ከልባቸው ነው የባረኩን። when you come to Facebook ደግሞ ማለት ነው አብዛኛው ሲሰማ አይመስለኝም ስድብ፣ ትችት፣ ማንጓጠጥ እና የተለያየ ነገር ነው የሚያወሩትና ይሄ የኦዲየንሱ ልዩነት ነውና በሱ እንትን እኔ በምችለው በገባይ ለእውነት እንትን ስል እዚህ ጋር ለእውነት ከሚደክሙ ወንድሞች ጋር በመንገድ አኬር ልጋጭ እችላለሁ። እነሱ የሚሰሩትን ስራ አጌነስት ልቆም እችላለሁ፣ ልተች እችላለሁ። እኔም at the same time ኢሞሽናል ሆኜ ክፍተት ኖሮብኝ ያጠቃኝ የሚመስለውን በዛ ፕላትፎርም አጌነስት ልሆን እችላለሁ። ከጸጽና ከስተት ውጪ ነኝ እያልኩ አይደለም እነኚህን ስራዎች ስሰራ ማለት ነው። ነገር ግን በተቻለ መጠን ያለፈው 4 ዓመት ሚዲያ ላይ በሰራሁበት እንትን ከነ ክፍተት ልክ እነኚህ ወንድሞች በሌላ እርሻ ላይ በሌላ አዝመራ ላይ እንደሚተጉት በዛኛው አዝመራ ለሚሰማኝ ኦዲየንስ ለመትጋት ሞክሬያለሁ። ግን ርዕሱን ለምን ሊያስጮህ ነው የፈለገው ለሚለው አውላ አስጮህ ነው። ምን ችግር አለው ማስጮህ? እንዲታይ ሰው ጋር እንዲደርስ አይደል የሰራሁት። ስቱዲዮ ገብቼ ጊዜ አጥፍቼ የሰው ጊዜ አድክሜ ካሜራማን ቀጥሬ ምን ብዬ እንዲታይ አይደል የፈራሁት። ምንም እኮ የሚያሳፍረኝ ነገር አይደለም እንደሱ ማድረጌ ማለት ነው። ርዕስ ሰጥ ኮንቴንት ውስጥ ያልተባለ ርዕስ አለስት እንጂ ከሰጠው ምን ችግር አለው? ይሄ የቅበተ እምነት አካያሉ ልጆች አንድ ሌብል ማድረጊያ ነው። ሰው ማሸማቀ ለገንዘብ ነው ይላሉ። ዞሮ በቃ ሮጦ ሁሉም ሲካሰሱ አይታችሁ ከሆነ ሲጣሉ ቅበተ እምነት እርስ በርስም ማለት ነው አንድ ቦታ ሲሄዱ ለገንዘብ ነው፣ ገንዘብ ፍለጋ ነው። እንዴ ገንዘብ እናንተ ካልሰጣችሁት ገንዘብ ፍለጋ ነው ምን ያስብላል? ከኪሳችሁ ላላወጣችሁት ይሄ የሰውየው ኑሮ ባክግራውንድ ስታተስ ምናምን ሳይታወቅ እንትን ኤኒዌይስ ወደዚህ አሁን ፐርሰናል ይሆናል ስሜት ውስጥ ወይም እኔ ስሜት ማውራት ይሆናል ማለት ነው እንደዚህና ኤኒዌይስ
ሌብሊንግ ይሄ ታርጋ መለጠፍ እዛ ጋር ፌስቡክ ጭቃ መቀባት ብያለሁ። በቃ የሰውን እንትን ለእንትን ነው እንትና እንዲሰጡት ነው እንትና እዛ ጋር ምን አስኬድ እዛ ጋር የተደረገው ነገር ላይ ማውራት እኮ ነው። በቃ እዛ ጋር የተደረገው ርዕስ ለምን ሰጠ ለገንዘብ ነው ከዛ ማለት ምንም አይገናኝም። ወይም ከዚህ በፊት ገንዘብ እና ነውስ እሱ እዛ ጋር ያለ ፐርሰናል ጉዳይ ነው። ግን በእኔ በግሌ ያን ፋይት ለማድረግ ሞክሬያለሁ። ያ ደግሞ ወደኋላ ያለው አርካይቭ የተቀመጠ ስለሆነ ማለት ነው ምስክር ነው። ከዚህ ውይይት ለአኪ ነገ ለሚቀጥለው ጊዜ ለምትሰራው ስራ ጠቃሚ ነገር ይዘህ ትሄዳለህ ብዬ ተስፋ ማድረገው አትሊስት መሻሻል ያለባቸው አንተም ስትጠይቅ በምን አይነት መንገድ መጠየቅ አለብህ የሚለውን ነገር ከወንድሞችህ እዚሁ የጋራ የሆነ ነገር ተነጋግራችሁ እንድትወጡ እድልም ነው። አንዳንድ ሰው ቲክቶኩን ካየ በኋላ ያለውን ስሜት በተለያየ መንገድ ገልጿል። ካንተ አንግል ኤፍሬም እንዳለው ነው። እዚህ የሁሉም ሰው ጥያቄ ባይዘወይ አንተን አግኝተው መጠየቃቸው ለሚቀጥለው ጊዜ ማንም ሰው አንተን ሲያስብ እንዲያስብ የሚያደርግ ነገር ነው እየመጣ ያለውና ምን ላድርግ ካልክ ይነግረዋል። ስትጠይቅ እንደዚህ ጠይቅ፣ ያንተም ትክክል ነው ብለዋል። ኤፍሬም ሙሉ ለሙሉ ገዢ ነው ሐሳብ። ግን የሚቀጥለው ላይ ለሚዲያ የሚቀርብ ከሆነ እንዴት እናድርገው? የቃላት አጠቃቀም በአንድም በሌላ ቤተክርስቲያንን ስለሆነ በጥሩም በመጥፎም ያለውን ነገር ለማቅናት የሚሆን ነገር ስለሆነ እየተሰራ ያለው በሚለው ለአንተም አስተማሪ ነገር የሚሆን ነገር ለማግኘት ይጠቅማል ብዬ ነው። ስለዚህ ኤቢ ዶክተር ዳኒ ሐሳብ ካላችሁ ወዶ ዘማችም ክፈቱና ኮረሪማ ወደሚቀ ምን ሰው ካለ ይቻላል። እሺ እኔ ልጠይቅ ሌሎቻችሁ። ዶክተር ዳኒ ዕቅበተ እምነት ላይ የምትሰራው እንደምነ ካየኸው አኪ ከፖል ጋር ያደረገውን ኢንተርቪው ካየህ መሄድ ትችላለህ። ድንገት ወዶ ዘማች የምትጠይቀው ጥያቄ አለ? ወዶ ዘማች ልካችሁልኝ ስለሆነ የገባችሁት። እሺ ከሌለ ኮረሪማ አለሽ? ዳኒ እንዲያውም ቢያወራ ጥሩ ነው። ምክንያቱም ቆራርጦም ለቆ አይቻለሁ። ይሄን ኢንተርቪው ከማየትም ቢያወራ ደስ ይላል። ሰላም ተወደዳችሁ። እሺ ዶክተር ዳኒ አንዴ ይቅርታ። ዶክተር ዳኒ አንዴ ይቅርታ። ወዶ ዘማችና ኮረሪማ ጠይቃችሁ ስለመጣችሁ ጥያቄ ከሌላችሁ ከታች ያሉ ወንድሞችና ላስገባቸው። ይቅርታ